ነፃነት በጣም ከሲሪየስ ተዋነ። በኢየሱስ ስም ደነገጡ። ምንድነው አንተ እንደልከኝ እንደጨበጠኝ በስማሙ ለብስኩስ 50 ብር እሱ መሳሪያ ይዞበት መጣ። ከዛ ሁለቱንም ገደላቸው። ጓደኛውንም ገደለ፣ ሚስቱንም ገደለ። የጓደኛውንም ልጅ ሚስቱ ውስጥ ያለውን ገደለ። ፋንታ ስንታየው ይባላል። እሺ ማንሽ ያለው የደርግ ባለስልጣን ነበር። ብድግ አለ፣ መኝታ ክፍል ገባ፣ ሽጉጡን ወጣ፣ አቀባበል ክላቸውን እዛው ቆርቆሮ የግቢው ተላ አስተውልና እሱን ፍቱትኛ ነው። ቤስት ናቸው የምትላቸው አብረው ከሰሩ ሰዎች መካከል 3 ሴቶች በቃ እንኳንም አብሬ ሰራው የምትላቸው? አብሬው ሰራ ሁሌ ምሽ ማደርገው 2 ሰዎች አሉ። አንተ የማን ደጋፊ ነው? ማይሰር በኩራት አንዴ ለዓለም ላይ ከማይሰሩ ክለብ አለ ሲጀመር የለም። 3 ቀን 4 ቀን ምግብ ሳልበላ ያሳለፍኩበት ጊዜ አለ። በውሃ ብቻ። ምን አይነት አጋጣሚ ነው? እንዴት ናችሁ? በተሰማሩበት ስኬታማ ናቸው፣ የህይወት ጉዟቸው ያስተምራል የምንላቸውን እንግዶች የምናቀርብበት የፖድካስት ሰዓታችን ላይ ነው የምንገኘው። የዛሬ እንግዳዬ ከ70 በላይ ፊልሞችን ሰርቷል። ኮረስ ከሆነባቸው ፊልሞች በተጨማሪ ማለት ነው። እንደዚህም ደግሞ ህልመኛ ነው። የኢትዮጵያ የፊልም ኢንዱስትሪውን ከፍ ለማድረግ ሀገሩን በፊልም በዓለም ደረጃ ለማስተዋወቅ ትልቅ ህልም ያለው ተዋናይና ፊልም ሜከር ነው። የዛሬ እንግዳዬ አርቲስት ፋንታ ስንታየው ነው። ከሱ ጋር ማድረገውን ቆይታ ነው ማስመለክታችሁ። ፋንትሽ እንኳን ደህና መጣ። እንኳን ደህና ጠብቅሽ። እንዴት ነው? ሁሉ ሰላም? ሁሉ ሰላም። ሞላ ብለህ ነው ያገኘው? ክብሩ ይስፋ። ስፖርት አቆምክ መሰለኝ። አላቆምኩም። አክቹአሊ ሰሞኑን የሆነች ዶክመንተሪ እየሰራው ነበርና ወጣ ገባ እያልኩ ነበር። ያው እኛ ጋር ስቴጅ ደግሞ ቦካ አለ አለ። ስለዚህ ትንሽ ስፖርቱን ጊዜ አልነበረኝምና ስፖርቱን አልገባውም። ለዛ ነው እንጂ ማስተር ሄኖክ ጋር ነው የምሰራው። ማስተር ሄኖክ እውነት ካየኝ አሁን መቆጣቱ አይቀርም። ሶሪ ነው እንደዚህ ያየው ጊዜ ሚዛን ነው ጭንቅላቴ ላይ የመጣውና ማወዳደር ራሱ አልችልም ከካራክተሩ ጋር። እውነቱም ስነግርህ እኔ በጣም በቃ ተዋጣልህ ምነው ስራ በጣም ወደው ስራ ነው። ጊዜ ሚዛን ለኔም ማስተርፒስ ነው። በጣም በተደጋጋሚ ተናግሬያለሁ ይሄን ነገርና ጊዜ ሚዛን ለኔ ማስተርፒስ ነው። እውነት ለመናገር በቃ ማለት ጠጉን ነው የተሰራበትን ነገሮች ደግሞ ሳስበው ብታይ ይበልጥ እገረምበታለሁ በጣም። ዓርብ ዕለት ቀረጻ ልንገባ ሮብ ዕለት ነው ስክሪፕት ተሰጠኝ። ከዛ የኔ የፍቅር ማተም የሚለው ስራዬን እየቀረስኩ ነበርና ሐሙስ ዕለት እሱን ጨረስኩት። ከዛ ሐሙስ ማታ ጸጉር ቤት ሄድኩ። ጸጉሬን ተላጨው፣ ጺሜን ተላጨው ምናምን ራሴን ለአቡ ሰጠሁት። ታደሰ ንጉሱ ማለት ነው። አቡ ሜካፐሩ ማለት ነው። ትልቅ ሜካፐር ነው ባይዘውና ለሱ ሰጠሁት። 5 ሰዓት ከምናምን አዚዝን አገኘሁት። እሺ ዳይሬክተሩ ማለት ነው። ካራክተሩ እንደዚህ ነው። እነሱ ቆይተዋል ባይዘው ስራው ላይ በሆነ አጋጣሚ ነው የገባሁት እንጂ ጀምሮት ነበር። ከዛ ከአንድ ተዋናይ ጋር መስማማት አልቻሉ። በመሃል ነው የመጣሁት። ስክሪፕቱን ራሱ አናላይዝ ማድረግ አልቻልኩም ነበር በሰዓቱ እና ሲኖችን አናላይዝ እያደረኩ ነበር መስራት የጀመርኩት። ጠዋት 11 ሰዓት ለሊት ላይ ተነሳው። ሜካፑን ሰራኝ አቡ። ልክ 1 ሰዓት ከምናምን ላይ ሮሚ መጣች፣ ራህሚ መጣች፣ ቴዲ መጣ። ሰሙ ሌላ ሰው ነኝ አያቆኝ። ከዛ ይሄ ተውኝ ምናምን እያለ ይሄ የመጨረሻው ሲደቱ ከዛ ነው የጀመርነው። የሚገርምሽ ነገር ቀረጻውን ራሱ ማለት ነው ከመጨረሻው ሲን ነው የጀመርኩት። ጥሩ ነው የሰራሁት ግን የሚገርም ነው እንጂ በጣም የሚገርም ነው። ያው ለራስ እንደዛ ማለት ስለሚከብድ መሰለኝ። ስቲል ግን ጊዜ አግኝቼ የእውነት ስክሪፕቱን በጣም ኢንተርናላይዝ አድርጌው አናላይዙን በደንብ ሰርቼ ካራክተር አናላይዙን ሰርቼው ምናምን ቢሆን ከዚህ የተሻለ ሰራዋለሁ ብዬ አስብ ነበር። ደግሞ ከዚህም የተሻለ ላልሰራውም ይችል ነበር። የሚገርም ነው። እግዚአብሔር ይመስገን ቆንጆ ነው። የሚገርም ነው በጣም ማለት በትልቅ ዝግጅት በቆይታ የተለማመድከው ካራክተር ውስጥ የገባህ ምናምን ነው የሚመስለው ሲታይ። የአንድ ቀን የሁለት ቀን ስራ ነው ይሄ። አንድ ቀን ስልሽ እኮ ሙሉ ቀንም አይደለም እኮ። ሮብ ዕለት አነበብኩኝ እንደምንሰራ ተስማማን። ሐሙስ ዕለት በማግስቱ የኔን ስራዎች ስሰራ አመሸው። ሐሙስ ማታ
ገባን ፀጉር ቤት ገባው ፀጉሬን ተላጨው ምናምን ከዛ 5 ሰዓት ተኩል ላይ ነው ምንድነው ካራክተሩ ከዳይሬክተር ጋር አብረሽ መታወሪው ነገር አለ አይደል ያቺን ተረዳው ከሲኖችን ነበር አናላይዝ አድርጌ ነበረው ቀጥሎ ምን ሰራው ሲን ይሄ ነው ሲባል ያቺን ሲን አነባታለሁ ሶ ያቺን ሲን አናላይዝ አደርጋለሁ ወደሚቀጥለው ስቴፕ ሄዳለሁ እኔ ከፊልሙ በተጨማሪ ባይዞይ በጣም ትልልቅ ሰዎች በጣም ጥሩ ወዳጆች ጓደኞች አግኝቼበታለሁ ጊዜ ሚዛን በጣም ብዙ አድናቂ የሚያተረፍክበት ይመስለኛል በጣም መስከን ኮዴንስ ጋራም በደንብ ያስተዋወቀኝ እሱ እንደው የጠላ ሰው ምናምን የለም ከዛ ፊልም በኋላ እኔ የምሬ ነበር ያናደድከኝ በቃ ካራክተሩ ላይ ሳይ ፊልም መሆኑን ሳቅ ደግሞ በደንብ እንዳደንቅ ሆኖ ለዛ ነው ገጠመኝ ይኖርሃል ይመስላል አለኝ በደንብ ነው ያለኝ እሺ አሁን ምልሽ በቃ ብዙ ስራ ስሰራ ሰው በሌሎች ካራክተሮችም አንደርስታንድ ሲያደርጉኝ ምናምን ነው እንጂ የተውም አንዴ ምን ገጠመኝ መሰለሽ ማማስ ኪችን ከእንግዶች ጋር ብዬ መሳለም በላ እጅል ልታጠብ ወደ መታጠቢያው ሲሄድ ትንሽ ጠረጴዛ ላይ እንደዚህ ሁለት ሴቶች ተቀምጠዋል እሺ ሶ አንዷ ወደ እኔ ፊቷን ያዞረችው አንደኛዋ ደግሞ ጀርባዋን የሰጠች እቺኛዋ አየች በጣም ኤክሳይትድ ሆና ወይ ኢየሱስ ምናምን ብላ በጣም ሰላም አለችኝ ምናምንና እስታውን አልዞረችም ያቺኛዋ እሺ ጀርባዋን የሰጠችኝና ጠራቻትና ፎቶ አንሺን ምናምን ነገር አለቻት ማለት ነው ሁለቱም ከውጭ ነው የመጡት እሺ ዞር ስትል እኔ ነኝ በኢየሱስ ማለት ደነገጥኩ ምንድነው አንተ መልከኝ ማጭበጠኝ በስማሙ ለምስክዱ ሳራ ነገር አለች አራኒኮ ሰው ነው ምን ሆነች ነው ስላት ኖ ከዛ አንተ እንደዚህ አይነት ሰው ነው ምናምን ካራክተሩ እኮ ነው ደግሞ እንደዛም ይሆን ኮነ ካራክተሩ ሞቷል በቃ አልቆ እኔ ፋንታስን ታየው ነኝ ዋክሽ ምናምን አልኳት ፎቶ አላነሳም አለች ፎቶ እንዳነሳ ከፈለክ እንደዚህ አይነት ካራክተር ሁለተኛ እንዳትጫወታ ነች እንጀራ ምን አደረገዋለሁ አልኳት ከዛ መጨረሻ ላይ ብቻ ሳንግባባ ከዛችኛዋ ጋር ሌላ ሰው ነው ያነሳን ፎቶ እዛ በዚህ ዘመን ማለት ድሮ ላይ ያው እንደዛ ይመስለን ነበር እንትን ምናምን ይሄ መቼ መሰለች ጊዜ የዛሬ 3-4 አመት አካባቢ ነው ሀፕን ያደረገው አክቹአሊ አሁን አይደለም እና እንደዚህ ማይገጠመኞች አሉ በጣም ብዙ ሰው አይወደኝም በጣም በሱ ካራክተር ማለት ነው ኢትሚንስ እኔ ደስ ይለኛል እኮ በደንብ ስለሆንክ ነው በቃ ካራክተሩን በደንብ ተወጥቻለሁ ማለት ነው በደንብ ይሄ ነው ማስበውና ጥሩ ነው እግዚአብሔር ይመስገን ቤስት በሚለው ጥያቄ ነው ጀመርኩት በጣም ወደውና ማወቅ የምፈልገው ነገር ስለሆነ ፊልሙ ላይ ነበሩ ነገሮች በነገራችን ላይ እሱ ካራክተር ካስት ከመደረገ በፊት ሲሳይ ፕሮዳክሽን ማናጀሩ ጅማ ላይ እሺ ባይዘይ የልብሽን መሻት የኡነት ጉዳዩን ከፈለግሽው ይመጣል ታገኛለህ ምን ሀፕን አድርጎ መሰለሽ ሲሳይ ፖስታች አይደለም ማይፖስትም ፎቶ ፌስቡክ ላይ ምናምንና ጅማ ላይ የሆነ ግሪን ቦታ ላይ ፎቶ ተነስቶ ፖስተ ፌስቡክ ላይ እኔ ይሄ ሲሆን አዶላ ነበርኩኝ ባይዘ እሺ ኢየሱስ እንዴት ነው የሚያምረው ከዛ በፊት ዳይሬክተር አድርጎኛል ሲሳይ ገብረ ይባላልና ጎበዝ ዳይሬክተር ነው ጎበዝ ካሜራማን ነው ጎበዝ ፕሮዳክሽን ማናጀር ነው እሷ ሲስ ያለኔ እዚህ ቦታ ሄድክ ምናምን ብዬ ኮሜንት አረኩኝ የኡነትም ዊሽ አረኩ ማለት በሆንኩኝ እዛ ቦታ ላይ በሆንኩ ይሄ በጣም ዊሽ አረኩ ያምራል ቦታ እሺ ከዛ በስንተኛው ቀን እዛ ቦታ ላይ ካስተደርክ ፊልም ሰራ አልቀረም ማለት በጣም ደስ ይላል ፋንትሽ ወደ ልጅነት እስኪ ልመልስ ለፊልሙ ያለህ ጉጉት ለሙያው ያለው ፍቅር ጥረትህን እናያለንና ልጅነት ለዛ የሚያግዝ አይነት ነበር አስተዳደግ እንዴት ነበር እኔ እንዴት ነገሮችን እንዴት እንትን እንደምል አላቅም ግን ለናቴ አንድ ነበርኩኝ እሺ ብቸኛ ልጅ ነህ የማዘር ብቸኛ ልጅ ነኝ ግን ወዳቸው እህቶች ወንድሞች አሉኝ እና ሁሉም ሰው ነው የሚወደኝ ሁሉም ሰው ነው የሚገስጸኝ ሳጠፋ ሁሉም ሰው ነው የሚገርፈኝ ማለት ይቻላል አክቹአሊ ብዙም ረባሽ አይደለም ግን አልፎ አልፎ ጥፋት ስታጠፊ በአብዛኛው ነው
የሚሸሽግሽ ሰው የለም። ጥፋት አጥፍተሃልና እኔ ጋር ተደበቅ የሚል ሰው ሁሉም ተቆጪ ነው። ሁሉም ነው የሚቆጣሽ። በቃ እኔ ተቆጥቻለሁ ተው ግን ይባላል። እና የህዝብ ልጅነቴን የዛኔ ነው አሁን አናላይዝ ሳደርገው ያንድ ሰው አይደለም። ገብቶሻል? ያንድ ቤተሰብ ብቻ አይደለም። ዛጋ አጎቴ ይቆጣኛል፣ ዛጋ ጎረቤት ይቆጣኛል፣ ዛጋ የሆነ መንገደኛ ይቆጣኛል። አንተ የስንት ልጅ አይደለ እንደዚህ ምን ትሰራለህ ምን ታረጋለህ ምናምን ይባላል። ሶ ያም ኢንፍሉዌንስ አለ ማለት ነው። ተከትሎ መጣ ስቲል ማለት ነው። የአርቱስ ጅማሮ የአርቱ ጅማሮ አዶላ ሁለተኛ ደረጃ ትምህርት ቤት እየተማርኩኝ ክበባት አሉ እና የጸረ ኤድስ ክበብ ምናምን የሚባል ነገር ነበር በሰዓቱ። ከዛ ቲቸር ሰለሞን የሚባል አማርኛ መምህራችን ነፍሱን ይማረውና 8ኛ ክፍል 7ኛ ክፍል የተማርን የድራማ ክበብ የአማርኛ ድራማ ክበብ አቋቋመና እዛ መስራት ጀመር። በአፋን ኦሮሞም በአማርኛም አዲሱ ጃቦ ወጫቱ የምትባል አሁን ነገሌ ቀርታለች ጉጂ ነው ያለችው። ወጫቱ ከነሱ ጋር ምናምን እንሰራ ነበር ድራማውንና በሁለቱም ቋንቋ ነበር የምንሰራው። በአፋን ኦሮሞና በአማርኛ በአፋን ኦሮሞ እንሰራለን በአማርኛም እንሰራለንና ከዛ የሆነ ሰዓት ላይ ብርቅርቅታ የሚል መጽሐፍ አነበብኩኝ። የሆኑ የሶስት ማማቶች ታሪክ በኢየሱስ ሳለቅስ አደርኩ። የሆነ ቀን ምሽት ማለት በጣም አለቀስኩ፣ በጣም አዘንኩ ምናምን። ሌሊት ላይ በጣም ተናደድኩኝ። እንዴ ለምንድን ነው በሰው ድርሰት ነው እኮ አይደል? ልብ ወለድ ነው አይደል? እንዴት በልብ ወለድ ታለቅሳለህ? ፋንታ ከራሴ ጋር ፋይት እያደረኩኝ ተኛው። ከዛ በህልሜ አንድ ስቶሪ መጣ ማለት ነው። እሺ እውነቴን ነው ልጅ። እሺ በህልሜ አንድ ስቶሪ ልጅዮ የሚል ስቶሪ መጣ። አዲስ አበባን አላውቃትም። የአዲስ አበባን ስቶሪ ነው። ከክፍለ ሀገር የመጣች አንድ እናት የ4 ዓመት ልጇን ይዛ መጣ አዲስ አበባ አውቶቡስ ተራ ትወርዳለች። ከዛ ቦርሳዋ ይጠፋባታል፣ ገንዘቧ ይጠፋባታል። ከዛ በረንዳ ትተኛለች። ጠዋት ስትነሳ ልጇ አጠገቧ የለም። ማለት ይሄን ስራ ሰራዋለሁ ባይዘው ብርቅርቅታ የወለደው ድርሰት የወለደው እውነቴን ነው የምልሽ። ከዛ ጻፍኩ። እሺ ከየተወሰኑ ሰዎች አነበቡት። ይሄማ አንተ ጽሁፍ አይደለም አሉኝ። ከሆነ ነገር ወስደህ ነው ተባልክ። ያምተው ማለት የተባለ እና ቴዎድሮስ ለገሰ ቲያትር ይዞ መጣ ከሀገር ፍቅር። ቴዎድሮስ ለገሰ ማለት አሁን አሜሪካን ያለው ማለት ነው። እዛ እነሱ ቲያትር ይዞ መጡ። እዚህ አንድ የዘበኛ እና የዘበኛው ልጅ ስቶሪው አንድ ቤት ውስጥ ያሉ ሰዎች ናቸው። ከፋዘር ጋር ነው የገባው ቲያትሩን። እዛ ቲያትሩን አየዋለሁ። የት ነው የማውቀው ይሄን ስቶሪ? ቲያትሩን አየዋለሁ። የት ነው የማውቀው ይሄን ስቶሪ? ቲያትሩን አየዋለሁ። አትዘይንድ ማለት ነው። ማለት ቲያትሩ ሲያልቅ ብንን አልኩ ማለት ነው። እኔ የጻፍኩት ስቶሪ ነው። the difference is ይሄ ቋንቋው የነሱ በዛበሳቱ መንገድ ስክሪፕቱ የበሰለ ነው፣ ዳያሎጉ የበሰለ ነው፣ ኮንፍሊክቱ የበሰለ ነው ምናምን። ግን ሂስቶሪው የልጅየው ስቶሪ ይሄ ቲያትር ነው። ሰው ለቲያትሩ ሲያጨበጭብ እኔ ለራሴ ያጨብጭብ ይወጣው። ከዛን ቀን ጀምሮ ፋንታ ትችላለህ የሚል ፕሮሚስ ውስጥ ገባው። ከዛን ጀምሮ ስቲል መግቢያ ሆኖ እስካሁን ድረስ አለው ማለት ነው። እንዴት ተገጣጣም የሚገርም ነው። ግን አላቅም እግዚአብሔር ይወቅ። አንዳንድ ሰው ከሆነ ነገር መጀመር ይፈልጋል። በቃ ከሆነ ከፍ ካለ ነገር። አንዳንድ ሰው ደግሞ ያንዳንዷን ትንንሽ እድሎችን ተጠቅሞ ከፍ ማለትና በዛ መጓዝን ይመርጣልና ያንተ ምርጫ እሱ ነበር መሰለኝ። ዘፈን ላይ ሳይቀር ኮረስ ነበር ካሉ ምንድነው መሰለሽ እኔ እንደ ግራጁዌት አደረኩኝና ፋዘር ኢንተረስትድ አይደለም በዚህ ስራ የነበረው በሰዓቱ። በአርቱ በቃ አንድ ልጅ አይደለው ሶ አጥገቡ እንደሆነ ይፈልጋል።
አላል ከካይናቸው እንድርቅ አይፈልጉም ነበር ሀገር ቤት እንድትወል ይፈልጉ ነበር እነሱ አዎ ስለዚህ ድጎማውን አቆመቶታል ድጎማው ደስ ይላል ድጎማው ነበር አቆመ ፋዘር በቃ በጣም ከዛ የመጀመሪያው ድጎማው ከማቆ ቢኒያም ወርቁ ጋር ነው የሄድኩት እሺ ቢኒያም ወርቁ ጋር ብዙ ሰራ ነበር ከዛ በፊት ተማሪ የሚሄድኩ ያለው ይሄድኩኝ ምንድን ነበር ያጠናኸው አይቲ ነው ግራቪቲ ያደረኩት ዛ ቢኒያም ወርቁ ጋር ስመላለስ ሶልን አለዛ እነ ቢቢ አሉ እነ ፍቄ አሉ እነ መጎስ አሉ እና አስራት አሉ በጣም ብዙ ሰዎች አሉና አንድ ስራ ሰርቶኛል ቢኒ ዶኮ ድራማ አይነት ነገር ነውና እሺ አማከርኩት ቢኒ ምንድነው ማድረግ ያለብኝ አልኩት በቃ የቻልነውን እናደርጋለን ትልቅ ተስፋ አለ ግን ያንተን ጥረት ይፈልጋል ውስጥ በጣም ማየው ነገር አለ ዝም ብለህ ከተቀመጥክ ግን ተቀምጠህ ነው የምትቀረው ግን የሆነ ነገር አለ ውስጥ የሆነ ነገር አለ መንቀሳቀስ አለበት ምናምን አለኝ እሺ አልኩት ከዛ ይፈልጋል ፊልም መጣሱ ጋር እሺ ከዛ ይፈልጋል ስንሰራ ኮረስ አልኩኝ የሴፉ ፋንታውን ይፈልጋል ማለት ነው አዎ አውቃለሁ ፊልም ምኑ ጋር ነበርክ ይያልኩኝ ወደ ኋላ ተመልሼ የመጨረሻው ማያ ያለ ቢመጣበት የለም ማን ኤሚ ስማ ነበር ካረግ ማያ ብቻ ያለ እየጠራ የሚመጣበት አለ እዚህ እንትን ወንጌት አካባቢ ነው የሆነ ፋብሪካ አለ እዛ ውስጥ ነው የተቀረጸው እሺ እና እዛ ለመጀመሪያ ጊዜ ፖሊስ ሆኜ ኮረስኩ ማለት ነው ስለ ፖሊስ ማታወራ እናወራበታለን ከዛ ኮረስኩኝ 50 ብር ተቀበልኩ ማለት ነው 50 ብር በሰዓቱ ብዙ ነው የዛ ሰዓት ኤደምፐብ 6 ብር ዱለት ያስበላሻል ባልሀብ ስንት ሰው ድረስ መጋበዝ ይችላል እና ብዙ ነገር ያደርጋል ከዛ የወንድሙ ጅራ ይፈልጋል እኔ ምንድነው መሰለሽ በሰዓቱ ከካሜራ ጋር ሬርስ ማድረግ ነው የፈለኩት ማለት ምንድነው የሚያደርጉት ካሜራ ፊት እንዴት ነው አክቲንግ የሚሰራው ለካሜራ እንዴት ነው ራስን መስጠት አቀማመጥሽ ከስታሽ እዛ ጋር ነው የኔ ፎከስ የነበረውና ከዛ የወንድሙ ጅራ የኔ ጉዳይ ላይ ወይን ባህል ማከራለ እስጢፋኖስ ጋር እዛ ቤት ነበር ቀረጻው ብዙ ትምህርት ተማርኩ እንዴ ከሚሉት ውስጥ ነው አዎ የኔ ጉዳይ 50 ብር ተቀበለ እዛማ ሌላ 50 ብር ሌላ ቀን ማለት ነው ቻ ያልኩኝ ከዛ መሌ ፍላጻ የሚል ፊልም ሲሰራ ያሬድ የሚባል ጓደኛ ነበር እንግዲህ ሰማሪያ ማብረን የተማረ ያቃል አምቢሽን በጣም ስለሚያውቅ የነበረው ከመሌ ጋር አስተዋወቀኝ እሺ መሌ መዘጋጃ ቤት ካስት እየፈለገ አየኝ ማለት ነው በአጋጣሚ ግራውንድ ላይ መዘጋጃ ቤት ቆንጆ ቀይ ወጥ አለና ብር ሲኖረን እዛ ሄደን ነው እንበላው 10 ብር አሁንም አለ እንጃው እንደዚህ ብዬ ነው እኮ አሁን እንዴት እንደሆነ አላውቅም ትይሆነስትና እዛ አየኝ ማለት ነው ከዛ እዛ አየኝ እንዴ አንተ አለ እንዴ ምናምን አለ ከዛ አንድ ካራከፍ ያለ ካራክተር ተሰጠኝ ካሌብ ወለልይ ነበር ሜን ካስቱ ከዛ ኤዱ የመጀመሪያው ስራ ማለት ነው በአሪፍ ሮል መጣበት ከዛ ፍላጻን ሰራን ከዛ አዩኝ የተወሰኑ ሰዎች ቢኒያም ማየ ቢኒያም ሌላ ካስት ከነሰለሞን ቦጋለ ጋራ ከነጌታውን ጋራ ሌላ ካስት ሰጠኝ እያልኩ እግዚአብሔር ይመስገን ይሁን እያልኩ ይሆናል በደንብ ተጠቅመዋል ብዬ አስባለሁ ይሄ በትንንሽ ስራዎች የሚውዚክ ቪዲዮ ላይ በነገራችን ላይ በደንብ ነው የሚጠቅመው ላይ ተቀም አይችልም ስፔሻሊ ጀማሪ ሆነስቲጂ እኔ መቀረጹ ላይ አልነበረም ፎከሲ ሰው ካሜራ ፊት እንዴት ነው የሚንቀሳቀሰው ፕራክቲካል ትምህርት አዎ ካሜራው ላይ አክቲንጉን ሲሰራ እንዴት ነው ከካሜራ ጋር ያለው ሪሌሽን እንዴት ነው እንትን የብርሃን ፊርማ የነ ሳሲ ሲቀረጽ ይሄድ ነበር የብርሃን ፊርማ ማለት ሳያት ነሳያት የሰሩበት ማለት ነው ታደረባ ይሄድ ነበር እጄ ጋፍሮኝ እንትን ዘረጋለው የሆነ ነገር አቀብላለሁ ምናምን
አለው በቃ ከነሚኪ ጋራ ከነሄኒ ጋራ አለው ከጎናቸው ማለት ነው። ምን እንዴት ነው ሰው ከካሜራ ጋር ያለው ሪሌሽን ሶ ነገ አዲስ አይሆንብኝማ ማተሽ ተቀመጭ ስትባይ ቀድሞ ገብቶሃል አንተ በምን መንገድ መማር እንዳለብህ የምሬ ነው ማለት አዎ እኔ ይልሽ ምን መሰለሽ ስመጣም አዲስ አበባ ዩኒቨርሲቲ ኤክስቴንሽን ዲፕሎማ ይሰጥ ነበር ቲያትሪካል አርት በሰዓቱ ሶ ያንን ለመማር ነበር አመጣጤ ምክንያቱም በማላቀው ነገር አላለፍኩም ውጤቴ ግን ያሳልፍ ነበር ግን አላለፍኩም እሱ ኦኬ በቃ እግዚአብሔር አልፈቀደው አልሆነም አልተቻለም ሶ እኔ ምን ማድረግ አለብኝ ፕራክቲካሊ መማር ነበረብኝ መሄድ ነበረብኝ ላቲኑስ የፊልም ሰሪዎች ማህበር ስቲል አለ እጅግ በጣም ባለውለታዬ ነው እዛ አገኘዋቸው እነ ሚኪን እነ ሄኖክ ለማን እነ ሄኖክ አየለን እነ ደረጀም እንዳናወኩ ማለት ነው በቃ ሄዳለሁ ቀረጻ እነሱ ቀረጻ ካላቸው አለው በቃ 50 ብሩም የለም ምንም የለም ሄዳለሁ ሄጄ አግዛለሁ ስፈልግ እዛው የቀረጽን እናድራለን ምናምን ስራ ላይ ምናምን ሶ ግን እኔ ምን ጠቀመኝ መሰለሽ ወረቀት አልጻፍኩም በልቤ በጣም እጽፍ ነበር በሰዓቱ ሶ እንዴት ነው የሚያምርበት ሲሰራ ካሜራ ላይ እንዴት ነው አንደርስታንድ የሚያደርጉት ካራክተሩን ሶ ከዳይሬክተሩ ጋር ያላቸው ይግባኝ ሲቀረጽ ሄድ ነበር አሁን ይግባኝ ሲቀረጽ አሌክስ እና ብርቱካን ሲተውኑ ማይ ጋድ እሱ ደግሞ ሌላ ታሪክ ነው በኢየሱስ ክርስቶስ ማለት በቃ ካራክተሩን ኢንተርናላይዝድ አድርጎ የሚሰሩበት መንገድ ከካራክተሩ ጋር አንድ ላይ የሚወጣው እንትን የሚሉበት ሰው የሚያወሩበት መንገድ ምናላ ይሄ በቃ ለኔ ከየትኛው የበለጠ ትምህርት ቤት ነበር በሰዓቱ ከ50 ብሩም በላይ ማለት ነው ስለዚህ ግለት ባስበላም ያው አረ ከዛ በላይ ይሄው ቤቱን ያስከፍታል ማለት የህይወት እኮ ምግብ እያበላኝ ነው የህይወት የዶሮ ምግብ እያበላኝ ነውና ከዛ እያልኩ ወደዚህ የመጣሁት ፋንትሽ ካራክተሩ እንደውም አንዳንድ ሰው አይ በቃ እንዲሁም ፐርሰናሊ ወይ ኮስተር ያለ ነገር ይሆናል ብሎ ያስባል ይሄ ለዘብ ያለ አፍቃሪ ምናምን ሆነ እኔ ከተሳሳትኩ ታርመኛል አይቻልም አብዛኛው አንታጎኒስት ነው የሚሰጠው በፍጹም እኮ ከኔ ካራክተር ጋር ሩቅ ነው ባይዘ አትገናኙም እንጂ በፍጹም ብዙ የሚያቆኝ ሰዎች ምሳሌ የፍቅር ማህተምን ጽጽፍ እና ስንሰራ እንደዛ አይደለም በቃ የፍቅር ማህተም ደግሞ ሌላ ነው ይሄ እኮ የራስ ካራክተር ነው ምን ሆነ ነው እና ይሉኛል ገብቶሻል ሩቅ ነው የሚሰጠኝ ካራክተር አይ ቲንክ የጊዜ ሚዛን ላይ ያዩት ካራክተር ኢንፍሉዌንስ ይመስለኛል አቃ እንደዚህ አይነት ካራክተር ቢሰራ ይወጣዋል ያው እንዴት መሰለሽ ኢትዮጵያ ውስጥ ደግሞ በሆነ ካራክተር አሪፍ አርገሽ ከተወንሽ ሁሉም ሰው እዛ ቦታ ላይ ነው ካስት የሚያደርግሽ ሁሉም ሰው ማለት ነው ስለዚህ አምሳሌ ነፃነት ወርቅነህ እኮ የሚገርም ተዋናይ እኮ በደንብ ባይዘው ከኤፍቢአይ በፊት የሰራቸውን ስራዎች ታውቂያለሽ ነፃነት በጣም ከሲሪየስ ተዋናይ ነው ባይዘው ፑሽኪን በነበረ ሰዓት በጣም ሲሪየስ ተዋናይ ነው የአንድ እናት ነው የእናት ሀገር ምናምን ብቻ ከቢኒያም ወርቁ ጋር የሰሩት ስራ አለ እዛ ላይ ብታዩ ሲተውን በጣም የሚገርም ካራክተር ሶ ከዛ ኤፍቢአይን ሰራ ከዛ በቃ የሚመጣለት ስክሪፕት ምናምን ሁሉ የሚወደድበት ወደ ኮሜዲ አይደለም ማለት ነው ወደ ኮሜዲው ሄደ ማለት ነው ሶ ኢትዮጵያ ውስጥ የሆነ አንድ ቆንጆ ካራክተር ሰርተሽ ዝክያ ከተዋጣልሽ እዛ ላይ ነው የምትሰሩ ምን ማረጋ አሻንቲ ታቂው እንደሆነ የህንዱን አንታጎኒስት አንድ ቀን እኮ መልካም ገጽታ ተጫውቶ ያቀብ ሁሉ ዲኮስተር እንዳለ ምናምን እና የሚቸገረው እኔ ምንድነው አንዳንዴ ቀረጻ ላይ ሆኜ ከካራክተር ሳልወጣ ወደ ቤቴ ሲሄድ መንገድ ላይ ሲሄድ ምናልባት ይቸገራል ከዛ ውጪ በፍጹም ከኔ ሩቅ ነው የሚሰጠኝ ካራክተር ላይ ስለመቆየት ካወራን ብዙ ገጠመኝ ስታወራ ሰምቻለሁና ይሄ ከመቀበልና ከመሆን የተነሳ ይመስለኛል ጊዜ ትፈልጋለህ ትንሽ ለመውጣት ከካራክተር ያስፈልግኛል ጊዜ ከሰራሽም እንደዛ ነው መምሰልና መሆን የሚባል ነገር አለና እኔ በቃ አሁን ጊዜ ሚዛን ላይ በጣም የሚጸጽተኛ አንድ ሲን አለ ምሳሌ ዘው አወጣው ይሄ
አይተሽ እንደሆነ ሚስቱ ከውትድርና መጥቶ ሚስቱ አርግዛበት ያያል። ከዛ ዞር ሲል ጓደኛው ብርሃኑ የሚባል ጓደኛው ኦሬዲ እሱ መሳሪያ ይዞበት መጣ። ከዛ ሁለቱንም ገደላቸው። ጓደኛውንም ገደለ፣ ሚስቱንም ገደለ። የጓደኛውንም ልጅ ሚስቱ ሆድ ውስጥ ያለውንም ገደለ። 3 ህይወት አጠፋ። 3 ህይወት ካጠፋ በኋላ የሚሰማው ስሜት ሌላ ብሎ አልቅሶ ብሎ ይጮህና ከዛ ከእንትኑ ዶሊው እንደዚህ ይወጣና ወደ ደን ይሄዳል። ከዛ ከታርጎ ሲመጣ ኦሬዲ ሽፍታ ሆኖ ነው የሚመጣው። ሲታይ አንታጎኒስት ሊሆን አልቻለም ካራክተሩ። እዛው ቀረ ለቅሶ ላይ ማለት ልክ ነው ሁሉም ግምገማ ላይ ማለት ነው። ልክ ነው በቃ ልክ ነው። ይሄ ሁሉ ክፉ ቢሆን ይሄ ሁሉ የሰውኛ ደግሞ የሆነች ነገር አለች። ልክ ነው ነው። ከዛ ፊልም ያቺኛው ለቅሶ ፓርት ወጣች እና በሌላ ተተካ ማለት ነው። ምልልሽ ነው ያን ቀን ለቅሶውን አልቅሼ ተቀርጻ ዶሉ ተሰብስቦ ቀረጻ ጨርሰን ምን ብለን እስቲል አልወጣውም ከካራክተር እላለሁ። በየደቂቃው ይመጣል አዚዝ። በጣም መልካም ወንድም፣ በጣም መልካም ዳይሬክተር ነው አዚዝ ባይዞይ። ለምን አሁን እንደቆመ አይገባኝም። ይመጣል በቃ ፋንትሽ በቃ ውጣ በቃ ይበቃል እና ያሻሸኛል። ለቅሱ ሲያሻሸኝ ደግሞ የበለጠ ይወጣል እና ያስቸ አንዳንድ ሲቹዌሽኖቹ ናቸው በነገራችን ላይ ከካራክተር እንድትወጭም እንዳትወጭም የሚያደርግሽና የሚሰጥሽ ካራክተር ራሱ ወሳኝነት አለው። እሱ አለ። አንዴ ተናግሬዋለሁ። ፖለቲካ አይደለም እየሰራን የፖለቲካ አይደለም አዳር ነው ይሰራል። ከቃል ጋር ይሰራል መሰለኝ አይደል? ከቃልዬና ከቴዲ ጋር ይሰራል ማለት ነውና ይሄ መታው ሽጉጡን ይወስዱበትና ሽጉጡን እንትን ብለው ከዛ የሆነ ነገር እንደዚህ ምላሱን ያወጡታል ምናምንና ከዛ ይሄዳል። ሽጉጡን ሲያባዱ ነው ምናምን ይታሰራል፣ ይሄዳል። የመጨረሻው ሲን ሰርተን እና በጣም ያናድዳል። እንደ ካራክተሩ እንዴት ተደፈርኩ እንዴት እንደዚህ ይሆናል ምናምን ይሄ አስቀድሜ ነው ማስበው። ባይዞይስ እንደዚህ አይነት ሐሳቦች ኦን ሴት ስትገቢ አሪፍ እንዲሆንልሽ ኢንተርናላይዝድ ካረግሽው በኋላ ለምን እንዴት ታወሪዋለሽ ብቻ። ከዛ በዚህ ወሬ ውስጥ ያለው ውድ ባለቤቴንና ጓደኛዋ ቲጂ ለስራ ከብስራት ኤፍኤም ወጥተው ታክሲ ተሳፍረው ሜክሲኮ ጋር ሲወርዱ እኔ ታክሲ ልሳፈር እንደዚህ ተገናኘን ማለት ነው። አይ ሰላማችሁ እንደምናችሁ ቢይ ታክሲ ውስጥ ገባ እንደ መንገድ ባለቤቱን ወዴት ቆምሽ ማርዬ ኖት ሳላረገችውና ትግስት ልታልፍ አልቻለችም። ምንድነው ፋንትሽን አስቀይሜዋለሁ እንዴ አለች። ምን ሆኗል ፋንትሽ? አረ ምን ማለት ነው? አረ የሆነ ነገር ሆኗል። ዛኔ ወደ አዳር ነው ተቀርጬ እንትን ስልክ ደወለች ወይ ማለት ምንድነው የተፈጠረ ነገር አለ? ምን ሆኗል? ምን ሆንኩ? ለሰላምታ ልክ ነው ግን እኔ እኮ ቲጂ ነች ያስታውሰች ልክ አይደለም እኮ ሰላምታ ምን አለች? ምን አረኩ? እንደዚህ ትዝ ሲለኝ ለካ ከቀረጻ ነው የመጣሁት። ማርዬ ይቅርታ ከካራክተር አልወጣሁ። ይቅርታ ካራክተሩ ነው ፋንታ አይደለም። ከዛ ወደ ቤት ሄድኩ። አሉ እንደዚህ አይነት ነገሮች ይኖራሉ። ደግሞ መሆንም አለበት ብዬ አምናለሁ። ምልሽ ስትሰሪው ኢንተርናላይዝ አድርገሽ ካልሰራሽው ዩዝለስ ነው። ለምን ማለት ማስመሰል ነው የሚሆነው፣ መሆን አይሆንም ማለት ነው። እኔ ፖለቲካ አይደለም ስንሰራ የኔ አሁን በጣም ተወዳጅ ፊልም ነው ፖለቲካ አይደለም። እሱም ቆንጆ ፊልም ነው። እንደ ጊዜ ሚዛን አይሆንብኝ ለኔ ተወዳጅ እኔ ካራ ያው እና በዛ ልክ ኢንተርናላይዝ አድርገሽ ካልሰራሽው ሶ ምንድነው ታዲያ መሆን አለበት ብዬ አስባለሁኝና አሪፍ የሆነበት ምክንያት እሱ ይመስላል። ያ ነው። ስለ ባለቤት ስታወራ እስኪ ስለ ፍቅር ህይወት ትንሽ እናወራ። እንዴት ነበር ስትገናኙ? እንትን ነው
አይኗ በጣም ከባድ ነው። ላንተ ነው ለሁሉም ሰው ነው እንዳፍቃሪ ነው ወይስ? አይ የአይን አድናቂዎች የሚወዷት አይነት አይነትና ከዛ እንዲህ ሰዓት እሷ እንዲሁን እንዲህ ብቻ አየች በዛ አይኗ ማለት ተጋጫችሁ አይን ላይ ነው። እዛ የሆነ እሳት ያብሬ ነበረ ጓደኛዬ ወንድሜ አብሮ አደጌ ስቴቻት አልኩ በቃ እርግጠኝነት እኮ ነው የሚገርመው። በጣም እቻት ሚስት ያልኩት እሺ አትቀልድ ምናምን አለኝ። እንትን አይደለም ቀሽቃዣ አይነት ወንድ አይደለም ማለት ያየውን ሴቶች ሁላ የሚመኝ ወይ ሆነ እንዳላል እንትን ለማድረግ ሁሉንም ልሞክር አይነት እንደዛ አይነት ሰው አይደለም እና እሺ ምንድነው አያቀኝም በዚህም ቢሄቪየር እሱ ማለት ይሄ ሄዶ የመንቀሽቀዥ አይነት ነገር የለም። ምንም ታወርባ ከእስራኤል ስራበት ዳይሬክተሩ እሱ ነው። እውነቴን እኮ ነው ማርያምን ብሬ ምናምን ነው አንተ ስነ ስርዓት አድርግ እስራኤል ስራበት ዞር በልኝ ምናምን። ከዛ አንድ ጓደኛ ነበረች አታብራት ዓለም ፀሐይ ትባላለች። እሷን ፊልም ኢንዱስትሪ ውስጥ አለች። አሁን እሺ አብረው ነበሩ የተቀመጡት ጠረጴዛ ላይ ልክ ዓለም ፀሐይ ወንበሯን ስትለቅ እቺ ማንንም ሳይቀድመኝ አጠገቧ ካይነ ዘሎ አጠገቧ ተገኘ ማለት ነው። ፋንታስንታየው ባላለው እሺ ማንሽ ዛ ማህሌት ባላለው አለችኝ። ይሻልኳት በዛ ሰዓት ኤል72 የምትባል ስልክ ነበረች እንደዚህ የምትከፈት አቺ የምትታጠፈው አትታጠፍም ካሜራዋ ከኋላ እንደዚህ ይላል ካሜራው ተንሸራታች አይነት እሺ ቫይረስ በጣም የቫይረስ ተጠቂ ነው እሱ ኤል72 ማለት ስልክሽን ስጭኝ አልኳት ሰጠች። ሴቭ አያደርግም ስልክ ሚስኮል አያወጣም ቫይረስ ከገባ ያ ስልክ ጠፋ ደል አያወጣም ስልኳን ሰጠችኝ ብሎ ሴቭ አላደረገልኝ። በቃ ንገረኝ አልኳት ድጋሚ ነገረችኝ ያስኳት በቃ ያስኳት በቃል ያስኳት ስታውን በቃል ወዳውንማ ማለት ግን በሶስተኛው ቀን በሶስተኛው ቀን ደወልኩሽ አንተ እብዳለች። የዛን ቀን በነገራችን ላይ አላወራችም እሷ እሺ ሰማች እሷ አላወራችም እና ምን ነበር ያልካት? እንደ ፋንታስንታየው ባላለው በጣም ነው የምታምሪው በቃ ምልሽ በሰዓቱ በቃ ብዙ ነበር ያወራው ጀነጀንካት በቃ ባጭሩ ጂንጀር አይደለም ራሴን ነው ፕሮሞት ያደረኩት ባይሱ የክፍለ ሀገር ልጅ ነኝ ለፊልም ነው የመጣሁትና እኔ በቃ እንዳንቺ አይነት ቆንጆ አይቻላቅ ፔሬሪም ታዲያ ከዚህ በላይ ጅንጀራል እንዳንቺ አይነት ቆንጆ አይቻላቅ ሰሚ ከዛ ጾም ነበር ምናምን እዛ ምሳለን በላይ ሄደን የሆነ ምግብ ቤት መጣ እጇን ልታጥብ አብሬ ሂጂ እጇን ያጣብኩላት ከዛ መጣ በስንተኛው ቀን ነው? በሶስተኛው ነው የዛኑ ቀን ነው እንጂ የዛኑ ቀን እኮ ነው እጇን ያጣብኩላት ሄደች ቁጭ አለን እስቲ ባትነኪ ወጥ ምናምን የእንጀራው ጠርዝ ላይ ቆርጥሻል እኔ ባጎርስሽ ምናምን በቃ ፉ እትላለች። ከዛ አንድ ለኔ አንድ ለሷ ታጥባ ቁጭ አለች አረ ልጅቷ ታውራበት ቴዲ ጭንቅለው ታውቂዋለሽ ቴዲ አረ ልጅቷ ታውራበት ተው አንተ ልጅ ተው ምንድነው ትላል። አይ ምንም የቤተሰብ ወሬ ነው የቤተሰብ ወሬ። እዛ የዛን ቀን ባይዞ አልበላችም በእጇ አጎርስኳት በየአይነት ነበር ትዝ ይለኛል። ከዛ በቃ በሶስተኛው ቀን አይ እሺ ብላ መጉረሷ በራስ እኮ አንድ መንገድ ነው አይደል? የዋህነኝ ማንም እንባይለኝ ባይዞ የአባቴ ምርቃትም አለ የሰው ፍቅር ይስጥ የሚል ምርቃትም አለ። አመነችኝ አክቹአሊ ዞሮ ሁኔታዬን አየች ያወራው ዘመኑን እንዳልሆነ አጥቷታል ማለት ቁም ነገረኛ እንደሆንኩ በኋላ ላይ ሲገባኝ ግን እሷ በዝርዝር የጻፈችው ጽፎች አሉ በህይወቱ የኔ የምትለው ሰው የህይወት አጋሯ ሊሆን የሚችል ሰው ባለቤቴ ብላ ሊስት አርጋለች አሟላ ረጅም ጸይም ይቀጥላል ጺማም ምናምን ራይት ያደረኩ ነው እና ሰሚ ለካ እሷ እኔ ሳወራ እሷ እንትኗ ላይ ነች ሊስቷ ላይ ነች። ከዛ በቃ በሶስተኛ ቀን ተገናኘን። ከዛ ተገናኘን ይሄው አሁንም አለን አብረን 3 ልጆችን አፈራችሁ። እግዚአብሔር ይመስገን። እንዴት ደስ ይላል በጣም። አንዳንዴ ፊልም ላይ ብቻ ነበር የሚመስለኝ እንደዚህ አይነት ስቶሪዎች በጣም
እኔ ቃላቶች ይልኝ ስለሷ ማለት የአስተማሪ ልጅ ነች ሐኪምና የአስተማሪ ልጅ ነች እና ስርዓቷ ይገዛሻል በቃ ቤተሰቦቿን እሷ ውስጥ ታያለሽ እናቷን ታያለሽ አባቷን ታያለሽ ከዛ ድጋሚ ደግሞ ቤት ሲርኩ ተዋወቁ ማይ ጋድ በቃ ግደልኛል በጣም ከዚህ ፋሚሊያል እኔ አንድ ቀን ሆነ መሰለሽ በኔ ቤት አልታወቀብኝም በእኛ ቤት አልታወቀብንም እሺ ሽማግሌ ከመላኬ በፊት ነውና እንትን ነበር ቡልቡላ ነበርኩኝ እሷ ከታ ነበረች ቡራዩ የቤተሰብ ቤት እዛ ነበርና አስበይ ፒያሳ ላይ አሳፍራትና ከተሳፈረች በኋላ እንደገና ወደ ቡልቡላ መሄዱ ሰለቸኝ እሺ ሲሰለቸኝ ከዛ ምስክር እንዳቀርይ ዘአብ መንፈሳዊ መዝሙር ቤት ምስክር ይባላል ጓደኛ አለኝና እሱን አስቸገርኩትና ማኪና ዶልፊን አለው ቀይን ጫንኩኝና ማርያም ገባሁኝ ቡራዩ ማርያም ኮንዶሚኒየም ተከራይቼ ከዛ በቃ አብራችሁ ድረስ ከፒያሳ እስከ ከታ ያራታችን ነው ሜዶ ከታ ትወርዳለች እኔ አልፌ እላለሁ ከዛ አንድ ቀን ሀገር ውስጥ ቁጭ ብለን እንደዚህ አቅፊያታለሁ ከዛ ጋሽዬ ጳውሎስ ጋር ገቡ ጋሽዬ ነው የምላቸው የሷ አባት ጉድ ጳውሎስ ገባ አየናቸው በቃ እነሱ እሳቸው አይታው ልክ አስኮ ጋር ሰው ሁሉ ሲወርድ ምናምን እንዴ አባቴ ከልክ ሳያቸው እንደማያክሰው ፊቴ እሷን እንደማያክሰው አልታየንም በእኛ ከዛ ልክ ስታወራቸው ተቀመጡ ብዬ ብድቅ ብዬ ወደዛ ያርኩ ኧረ አልቀመጥም ና ቁጭ በላሉኝ ኧረ በፍጹም ከዛ ስትወርድ እኔ የሁለት ሰውን የምከፍለው እሺ አንተ የራስን ከፍለው ወረድ የሁለት ሰው ከተከፈለ ሌላ ነገር ነው ቴክስት አደረግችልኝ የራስን ከፍለው ወረድ ነው እነሱ የሁለት ሰው ከፈሉ ወረድ ራስን ጫልተዋክ ከዛ ቤት ዘራፋሉ ጋሽ አይሉ ወይ አይሉ ባላወቀ ዝማሩ እንትን ሙድ ያዙባት ጎረምሳው ምንድነው ኬት ነው ጋሺ ዘራፍ የሚሉ አባት አይደሉም ባይሶ በጣም ሌላ ቦታም ተናግሬዋለሁ ይሄን ነገር እኔ እንደ ልጃቸው ባለ ራሴን አስቤ አላቅም ምሳሌ እኔ ልጅ ነኝ በቃ የቤቱ ልጅ ወንድ ልጅ የለም ቤት ውስጥ ወንድ ልጅ ነኝ አማጭ ሳልሆን እኔ እንደ ልጅ ነው ራሴን እዛ ቤት ውስጥ ማየው ከዛ ማማየንም የሆነ ተገናኘን በቃ ቤተሰብ ሆነን አሁን እዛ ቤት ውስጥ በጣም መልካም ሁለት እህቶች አሉኝ እዛ ተጨማሪ እናትና አባት አለኝ ማለት ነው እዛ ቤት ውስጥ በጣም ስለ ጋሽ ስንታየው ደግሞ ትንሽ እናወራ አባቴ ጋሽ ስንታየው አባቴ ያው ብዙ ሰው እንደ ምሳሌ በተለይ ወንድ አባቱን እንደ ምሳሌ ያያየ ያድጋልና ምን አይነት አባት ናቸው እንዴት ትገልጻቸዋለህ እንዴት መሰለሽ አባቴ ቀጥተኛ ሰው ነው ብዙ ነገር እኔ ከአባቴ ጋር ይመሳሰላል ባይዞ አባቴ ያገር ሽማግሌ አስታራቂ ነው አባቴ አይዋሽ አባቴ አያጭበረብርም ምን እንደተፈጠረ ልንገርሽ ምሳሌ ምናልባት አላቅም ይሄ ነገር ለኢንተርቪው ይሁን አይሁን አላቅም በጣም ልጅ እያለው የደርግ ባለስልጣን ነበር እሺ ደርግ ባለስልጣን ነበርና በጣም ልጅ እያለው ትንሽ ልጅ ነኝና ታች ደራርቱ እያለን የሆነ ቀን እና ሀጂ ቃሲም ነው ሙዳቦቃ የሚባል ሰው ያለ ዛ ሲራጅ የሚባል ሰውዬ ቃሲም አዱላ የሚባሉ ሰውዬ ብቻ ተሰብሰብ ብለው የሆኑ ቀበሌዎች ሊቀመንበሮች ናቸው የዛን ሰዓት እሱ የጀምጀም አውራጃ የገብሬ ማህበሮች ሊቀመንበር ነበር የሁሉም ማለት 5 ነው 6 ወረዳዎች አስተዳዳሪ ነበር የገብሬ ማህበር ቤት ደራርቱ መጡ ያለን ጠዋት መጡና እንደዚህ ጥቁር ነገር ነው እንደዚህ የታሰረች ነገር ይዘው መጡ የታሰረች ነገር ነች
ከዛ ምንድነው ማንታተኒ ማን ተነጋገሩ። ምንድነው ናችሁት? እንዴት በዚህ ሰዓት መጣችሁ ነው ሳይ እየፈሩ እየሸሩ ነው የሚያወሩት። እኔ ተኝቻለሁ እንደዚህ መደብ ላይ ትንሽ ልኝ አይ ሪመምበር በደንብ እዛ ምንድነው ናችሁ ምንድነው አይደል? በደርግ ሰዓት ደግሞ ወርቅ መቆፈር ክልክል የተከለከለ ነውና ጎልጆ የሚባል ቦታ አለና ይሄ ሲራጅ ሀጂ የሚባለው ሰውዬ የጎልጆ ሊቀመንበር ነው። ብቻ እዛ አካባቢ ነው የሚሰሩት ሰዎቹ እና እንደ ጉማታ ወይ እጅ መንሻ ነገር ነው ምናምን አሉት። ለምን አለ አይ አሁን ለሱፐርቪዥን ምናምን ይወጣሉ አንዳንዴ እንደዛ ስትወጡ አስቀድመ ሰው እንድትልከብን እቺን ወርቅ ይዘን መተናል ለትብብር እንደቀብቅ አይ ሪመምበር ብድግ አለ መኝታ ክፍል ገባ ሽጉጡን ወጣ አቀባበል እንዴት ነው ትሄዳላችሁ ወይስ አትሄዱም ማለት ፋዘር ተናበደ በቃ አበደ። እኔ ፋዘር በህይወቴ እንደዛን ቀን ተናዶ አይቼዋለሁ። እንደ ጉቦ አይነት ነገር ነው እንደዛ ነገር እኔ ነኝ ከናንተ ጉቦ መቀበለው እኔ ነኝ ከናንተ አንዱና ሽጡና ለልጆቻችሁ የሆነ ነገር አድርጋችሁ ግቡ ለሚስቶቻችሁ የሆነ ነገር ይዛችሁ ግቡ አይኔ እንዳያያችሁ ብሎ በንዴት በቃ ከዛ የተሰባበሩ ወጡ ሄዱ። ይሄ አለፈ ከዛ አለፈ ምናምን ከዛ ኢህአዴግ ገባ። ኢህአዴግ ገብቶ የሆነ ሰዓት ላይ አብሯቸው ይሰራ ነበር። ፋዘር በጣም ተወዳጅ ነው በነገራችን ላይ በአካባቢው እና እኔ እንደሱ ተወዳጅ በሆን ብዬ እመኛለሁ። ከዛ በሰዓቱ ትጥቅ የነበራቸው ሰዎች ያንዳንዱ ሰዎች ኑና አስመዝግቡ ተብለው ፖሊስ ጣቢያ ተሰልፈው እያስመዘገቡ እሺ ክላሽ ያለው ክላሹን ምናምን ያለው ከዛ በዚህ ሰዓት ደግሞ ፋዘርን መተው ያው ለአንዳንድ ጉዳዮች እንፈልጋለን ብለውት እጁን አስረውት ወደ ፖሊስ ጣቢያ ይዞት እየገቡ ነው። ልክ እሱ ሲገባ ህዝብ ተሰልፈዋል። ፖሊስ ጣቢያ ማል ከተማ ነው ፖሊስ ጣቢያው ሰዎች ተሰልፈው እያስመዘገቡ ነውና እዛ እነዛ ሰዎችም ከሚያስመዘግቡ ሰዎች አንዱ አሉ ውስጥ መጀመሪያ ወርቅ ይዘውለት የመጡት ሰዎች ማለት ነው። እሺ ስንታየው ምንድነው የሆንከው? አይ እንደዚህ ያው ደርግ ስለሆንኩ እንደዚህ ሰው ያው በሰዓቱ የሆነ ጥቆማ ደርሷቸው ሰው በድለሃል ተብዬ አንተ ሊያስሩ ክላሻቸውን እዛው ቆርቆሮ የግቢው እንትን ላይ አስደግፉትና እሱን ፍቱት እኛ እንሰራው። ይሄ የኔ አባት ስቶሪ ነው ባይሰው ከፈላቸው ማለት ነው ያን ያደረጉት ነገር ዛ ደነገጡ። በሰዓቱ የነበሩት እሱን ያሰሩት ሰዎች አረ ለጥያቄ ነው የፈለግነው እኛን ሰሩና እሱን ፍቱት አሉ። ከዛን በቃ ቀረ ማለት ነው ነገሩ። የሆነ ነገር እንጠይቀዋለን ብለው አስገቡት። ከዛ በስንተኛው ቀን ወጣ። አባቴ እንደዚህ አይነት አባት ነው። ደስ ይላል በጣም ስለ ስንታየው አውራስ ይሄ ነው ተዛይ በጣም ብዙ የሚወሩ ስቶሪዎች አሉት ፋዘር ባይዘውና ለሱ ራሱ ይቻላል ፕሮግራም ስለሚያስፈልገው ይሄ ነው በቃ ይሄ ነው የአባቴ ስቶሪ አንዱ ይሄ ነው። ይሄው ነው እናት ያሰለፈችም አለች እናቴ ባይዘው ከሱ ጎን ከዚህ ጠንካራ ሰው ጀርባ እሷና ኢቭን ከኔም ጀርባ አለች እሷ ለኔ እዚህ ቦታ ለመድረስ ትልቁን ኃላፊነት የወሰደችው ትልቁን መስዋዕትነት ትልቁን ዋጋ የከፈለችው እሷ ነች። ደስተኞች ናቸው ቤተሰቦች በስራ አሁን ላይ ሆኖ አይችሉም። በሰዓቱ ፋዘር እንዳልኩሽ ካጠገቡ እንድርቅል አይፈልግም ነበርና እናቴ ደግሞ አዱላ ላይ በነበረኝ እንቅስቃሴ መምህራኖቼ
የነሱ የሷ የጸበል አብሮ ጸበል ጸዲቅ የሚያደርጉት የማህበርተኞቿ ምናምን ያዩኛል ድራማውን ሰርቼ ሳሳይ ምናምን ያያሉ ሶ ይሄ በቃ መሄድ አለበት ልጅሽ መውጣት አለበት ማስተማር አለብሽ መሄድ አለበት ድራማ መስራት አለበት ትልቅ ልጅ ነው ያለሽ ምናምን ይነግሯት ነበር ያን ስለሚነግሯት ስለሚያወሩ እሷ በጣም ደስተኛ ነበረች ታግዘኝም ነበር ፋዘር ድጎማውን ባቆመ ሰዓት በጎን ሸጎጥ አድርገው ጩኮም ትልክልኝ ነበር ገብቶሻል አይደል ፊዚካሊ እንዳልጎዳ ዳይሬክትሊ ገንዘብ መላክ እንኳን ባትችል ሌሎች ነገሮችን የላከችልኝ ድጎማ ታደርግልኝ ነበር በጣም ማለት እኔ እዚህ ቦታ ለመድረሴ ትልቁን ሚና ከተጫወቱ ሰዎች መካከል አንዷ እሷ እናቴ ነች ስለ ሐረግ ፊልም እናውራ የ19 ዓመታትን የፈጀው ስክሪፕት እናውራበት ትንሽ ሐረግ መነሻው ወደዚህ ከመምጣቴ በፊት 1 ዓመት 11 ወር የኢትዮጵያ ስታቲስቲክስ ሰራተኛ ነበርኩኝ እሺ ይግናቆ ይባላል እሺ መልስ ይባላል መምህራችን አሁን የት እንዳለ አላቀም ማርቆስ የሚባል ሰው ነበር ብዙ ሰዎች ነበሩ ቱ ቢ ኦነስት እና ከዛ ነገሌ ላይ ኮርሱን ወሰድን የሁለት ወር ኮርስ ወሰድን ሰው መስከረም ላይ እጣ ወጣው እሺ እጣ ሳወጣ የት ይደርሰኛል መሰለሽ መሲና ይተቻ የሚባል ቦታ እሺ እዛ ጉጂ ውስጥ ማለት ነው ይተቻ ላይ ገባው ይተቻ ገባሁኝ እዛ የፕሮቴስታንት ቸርች አለ እኔ ከተከራየሁበት ቤት ፊት ለፊት እንደስ እሺ እዛ አለ የትም መሄድ አልችልም ባይዞ እሑድ ከተማ መውጣታችን የትም ልትይያችን እና እሄድ ነበር እዛ ቸርች ክሬና ስሬ መስቀል እዚህ ጋር አርጌ የራሴን መጽሐፍ ቅዱስ ይዤ ምናምን ደስ ይላቸዋል በጣም ሶ በዚህ ውስጥ አንድ ረዳት ቄስ ሊሆን ያለ ጥላይ ያዩ የሚባል አንድ አሁን ቄስ ሆኗል መሰለኝ የፕሮቴስታንት ቄስ ሆኗል መሰለኝ እሱ ያስተምራል ትምህርት በጣም የሚገርም ሰው ነው ፊዚካሊ በጣም የሚያስፈራ ሰው ነው ፊዚካሊ ግን ሲያስተምር ምናምን ሌላ ሰው ነው ከዛ ማታ ደግሞ የሉያ ፕሮግራም አለ ሉያ ፕሮግራም ማለት እንዴት መሰለሽ ጀስት ማታ እናንተ ቤት ሊሆን ይችላል የከብቶች ከገቡ ከታለቡ ምናምን በኋላ ከዛ የመጽሐፍ ቅዱስ ትምህርት ወጣቶች ህብረት ይደረጋል በጣም የተራራቀ ቦታ ነው የሚኬደው ነኝ በጨረቃ ነው ትዩ ጫካ ነው ደን ውስጥ ነው ትዩ እኔ በጣም ነው ደስ የሚለኝ ያ ልክ እንቱን ትምህርቱ እንዳለቀ ቡና ምናምን እንዳለቀ ደግሞ ውጪ በርቶጭና ደግሞ በጨረቃ ሰርክል ይሰራል ወጣቶች መዝሙር ይዘምራሉ እንዴት ደስ እንደሚል ማለት ነው ሶ ይሄን እየዞረ የሚያስተምረው ይሄ ጥላይ ያየው የሚባለው ሰው እሺ እና ሶ በጣም እንደ ካራክተር የሚገርም ካራክተር ነው በቃ የዛን ሰዓትም አነባለሁ ጽፋለሁ ባይዞይ የዛኔ ማለት ነው ሶ ይሄ ሰውዬ በምንድን ነው ኤክስፖዝ ማድረገው ከተሻል አንዳንድ እንደ ማህበረሰብ ታስቢ ደግሞ አንዳንድ ማህበረሰብ ስፔሻሊኛ ጋር የማህበረሰቡ ልብ የማህበረሰቡ አይደንቲቲ የማህበረሰቡ ማንነት የተለየ ነው ግን ደግሞ የሚወራብሽ ወሬ ሌላ ከብቶሻል አይደል እነሱ እንደዚህ ናቸው እንደዚህ ይባላል የውስጥ ገብተሽ ስታየው ግን እውነታው ሌላ ነው እውነታው ከውጭ የሚወራው ሌላ ነው ውስጥ ገብተሽ ደግሞ ውስጥ የራሱን ዋጋ የሚሰጥሽ ነው ዋስ ጠይቂ ወተት የሚሰጥሽ ማህበረሰብ ውጭ የሚወራው ደግሞ ሌላ ነገር ሶ ይሄ ሰውዬ ቀጥታ ከማህበረሰቡ ጋር መጣልኝ ማለት ስታየው አንተ የሚሰማህና ጀጅ ያረካውና ከዛ የሚወጣው ትምህርት ስታየው አይገናኝም ሶ ባል የሚባል ካራክተር ፈጠርኩ ማለት ነው ሶ ባልን ደግሞ እንዴት ነው ኤክስፖዝ ማድረግ ያለብኝ
ከዛ ናፍቆት መጣች፣ ከዛ ቢኒያም መጣ፣ ከዛ ፍቃዱ መጣ፣ የፍቃዱ ቤተሰብ መጣ፣ የናፍቆት ቤተሰብ መጣ። ከዛ ሐረግ የዛን ሰዓት ተወለደ ማለት ጽፌ ያስቀመጥኩት። ከዛ ስጽፍ ድጋሚ ሳነሳ ስጽፍ ድጋሚ ጊዜ ሲሄድ የሆነ ነገር ስታሻሽል ሲል መጣው። ስክሪፕት አጻጻፍ ተማርኩ፣ ካራክተር ዴቨሎፕ ተማርኩ፣ የስክሪፕት ዴቨሎፕመንት ተማርኩ። አላቲኖስ በደንብ ሼፕ አደረገኝ ማለት ከዛ ድጋሚ ጻፍኩት። ልክ ስጽፍ በቃ አሁን መስራት ይቻላል ስወሰን ከራሚን አገኘኋት ማለት ነው። ራሚ ማለት ኤክስኪዩቲቭ ፕሮዲዩሰር ናፍቆት ነው የምትጫወተው። በጣም ወዳጄ ነች እሷ ማለት ጊዜ ሚዛን ላይ የኔ ካራክተር ሮሚን ከደፈረ በኋላ የምትወለድ ካራክተር የለችም። እሷ ልጅ ማለት ነች ባይዘይ እንትና ሐረግ ላይ ያለችው እሷ ነች ናፍቆት ማለት እና የብዙ ዘመን ጓደኛሞች ነን። አሁንም ጓደኛዬ ነች፣ ቤስት ፍሬንድ ነች። አሁን የብዙ ዘመን ጓደኛዬ ነች እና ሾን እንስራው ተባባለ። ውጭ ነበረች፣ መጣች፣ ስክሪፕቱ ላኩላት፣ ወደደችው ምናምን መጣች፣ ሰራ ነው እግዚአብሔር ይመስገን። በነገራችን ላይ ሐረግ ቁጥር 2 አለ እና ፈንድሬዚንግ እንግዲህ እየጠበቅኩ ነው እየጠየቅኩ ነው እንጂ አለ ጥሩለት ተዘጋጅቷል። ታየስ በጣም በትልቁ ነው እንደውም እሱ በትልቁ። ከዛ ደግሞ ምን ሆነ መሰለሽ እየበሰልሽ ትሄጃለሽ። ጉዳዩን ከሆነ እንትን አወጣትና የአፍሪካ አይነት ሐሳብ የአፍሪካን ፖለቲክስ አደረኩት ማለት ነው። አፍሪካን ፖለቲክስ የሆነ ነጭ መጥቶ ያዝሻል። ከዛ የሆነ ቦታ ትሄጃለሽ። በቃ መስቀልቅል ለማድረግ ነው አካባቢውን። ከዛ የምትፈልጊውን ነገር ማግኘት ነው። ግብሩ ለነጩ ነው የሚሆነው ማለት ነው። ሶ በዚህ ስኮፕ ውስጥ ነው የሰራሁት። ሐረግ ሲያድግ ከዛ ሰፈር ወጣ ሀገር ሆነ። ከሀገር ወጥቶ የአፍሪካ ስሜት ያዘ ማለት ነው። ሶ የአፍሪካን ፖለቲክስ እዛ ውስጥ ኤክስፖዝ አደረኩ ማለት ነው። በጣም አሪፍ ፊልም ላይ ስትሰራ በቃ ቤስት ናቸው የምትላቸው አብረው ከሰሩ ሰዎች መካከል 3 ሴቶች በቃ እንኳንም አብሬ ሰራው የምትላቸው? ቃልዬ፣ እሺ፣ ሮማን እና ራማ ሰይድ 3 ወንድ ጾታውን እንቀይረው አብሬ ከሰራት አንዱ ቴዲ ነው፣ እንግዳሱ ሀብቴ ነው ምንም እና ማንዴላ ነው። 5 ይሁንልኝ። እሺ ይቻላል። እሺ 6 ይሁንልኝ። ስንጠራ ልናደርገው። እሺ ለወንዶቹ ሲሆን 6 መሆን አለበት አልክ። ለሴቶቹ አልተቸገረም። ሴቶቹ እኮ አንደርስታንድ ያደርጋሉ። እሺ ከዛ ያው የመኮንን ላከ ነው እንዴ? ከዛ ብርሃኑ ወርቁ ነው። ከዛ 2 እድል የቀረ አስብበት። አስቤበታለሁ። እሙሹ ነው። እሙሹ ማለት በፍቅረ ስላሴ ያዋሳው ልጅ። በቃ 5 ይሁንልህ። በጣም እኮ ምንድሽ እንዴ በጣም ብዙ ሰዎች እኮ አሉ ንገሽ። እንዲሁ ልጥራ ስትል ቴዲ ጭንቅሎ ነው በቃ ቴዲ ጭንቅሎ፣ ቴድሮስ ክፍሌ፣ ሌሎቻቸው ጋር ማለት በመስራቴ በጣም ኩራት ይሰማኛል። ግን ያው ጥራ ስላለች የስም ነው እንጂ እቺ እንትን ማስተባበያው ነው ልጃታለሁ። በኋላ ለሚመጣው ጥያቄ ቀድመ ለወደፊትስ በቃ ከእንትና ጋር ብሰራ በዳይሬክቲንግ እና በትወና የምትጠራቸው ሰዎች በቃ ዳይሬክት እንዲያደርገኝ እንዴ ይነቃቸው ሹመቴ ነው እሺ ከሄኖ ጋራም ሰርተናል። ሄኖ ካየለ ጋራም ሰርተናል። ኦፍ ኮርስ እኔ ይነቃቸው ጋር አብሬ ብሰራ ደስ ይለኛል። በአክቲንግ ከብዙዎቹ ጋር አብሬ ሰርቻለሁ። ባይዞይ ግን አብሬው ብሰራ አሁን ሁሌ ዊሽ ማደርገው 2 ሰዎች አሉ። እሺ ተማሪና መምህር ናቸው። ባይዞይ ሁለቱም
አንዱ የአንዱ መምህር ነው ማለት ነው። አለማየሁ ታደሰና ግሩም ኤርሚያስ ናቸው። ከነዚህ ሁለት ሰዎች ጋር በሰራ በጣም በቃ በጣም ደስ ይለኛል። ግን ደግሞ አይቀርም እና ከሴት ግን አብሬያት በሰራ በጣም የመናፍቃት አንድ ተዋናይት አለች። ግን በቃ ትታለች። አሮን ነው ለምን እንደሆነ አላውቅም። ብርቱካን በፍቃዱ አትናፍቃችሁም? ግን በጣም አትናፍቃችሁ? በጣም ጌታን እኔ በጣም በቃ በጣም ነው በቃ ምናፍቀው። ባልሰራም እኔ ከሷ ጋር ባልሰራ ስሰራ ባይ እና ከሳያት ደምሴ ጋር ብሰራ በጣም ደስ ይለኛል። ወደ ዳይሬክት ወዳደረካቸው ስራዎች ደግሞ እንሂድ። የሙዚቃ ስራዎች እሺ፣ ይሄን ህዝብ በሙሉ እንዲያስብልዋል። ባህሉ እኮ ነው ሎሊላ እኮ አዳትያ ሎላ እሱ ማለት እቺ ነች እኮ በቃ ባህሌ ነው። እስክሳ እንደ ማለት ነው። እንደዛ አዳ ማለት ባህል ነው። አዳክያ ማለት ባህል ያ ደግሞ አየኔ ሎላው ደግሞ እቺ ሎላዋ ነች። እንደዚህ የምትለዋ አዳክያ ሎላ እቺ ነች። ሎላ ማለት እሷ ነች። በጣም የተዋጣለት ስራ ነው። የሆነ እንዴት ነው የቲፒካል የሆነ ነገሩን አለቀቀም። ከዛ ደግሞ የምታየው ነገር ይሄ ጽድት ብሎ ደግሞ ዘመናዊ የሚመስልም ነገር አለውና እንዴት ነበረ? ምን እንደሆነ ታውቂያለሽ? እንደዛ የሆነበት ምክንያት የአደም ነፃነት ለኔ መስጠት። እኛ አባገዶ ነው የምንለው፣ አምባሳደራችን ነው። የጉጂ አምባሳደር ነው አባገዶ ነው የምንለው። እዚህ የአዲስ አበባ ላይ ነው የሚባል ዛካልሽ ሌላ ነው እና የአባገዶ ነፃነት ሰጠኝ። ገብቶሻል? ስራውን ስንሰራ መጀመሪያ ወረቀት ላይ ነው የጻፍኩት። ከዛ የጻፍኩት ላይ አወራ እንዲናረጋለን። ይሄን ኤክስፖዝ ማድረግ ፈልጋለሁ፣ ጀጣባ እንደዚህ አቆማለሁ፣ እንደዚህ አደርጋለሁ፣ ይሄ እንደዚህ ይሆናል ምናምን ሶ አንተ እንደዚህ ትቀመጣለህ። በቃ ከፌት ያለ እንደፈለክ ከዛ ምንድነው አካፌት ሶ የሆነ ሰዓት ላይ ይመጣል በቃ ኢነርጂ ሆነኛል። በደስታ ነው የሚመታኝ። ገብቶሻል? የሆነ ይመጣል በቃ ሶ የሱ ነፃነት። ሁለት ደግሞ እኔም እሱም ከዛ ነው የተወለድ ነው። ባህሉን በደንብ ጠንቀቃችሁ ታውቃላችሁ። ስናወራ እንግባባለን። ኖ ያለኝ አንድች ነገር የለም። ባይዞ መጨረሻ ላይ እንደውም የሆነች ቦታ ሎኬሽን የቀረች ሎኬሽን ነው እዛ ጋር እንቅረጽ በጣም ወደነው ደከመኝ። ፋንተ በቃኝ አለ። በቃኝ ደክሞኛል በቃ። ከዛ ውጪ ነፃነቱ ነው የሹቢቱ አባገዶ ለኔ የሰጠኝ ነፃነት ነው። እንደዛ ቆንጆ ስራ እንዲሰራ እንዲሆን ያደረገው እና ዮኒም በጣም የሚገርም ሲኒማቶግራፊ ፕሮዳክሽን ነው የሰራው። ሉጬ ፊልም ፕሮዳክሽን ይባላል። እሱም በጣም ባይዞ ምን ሆነ መሰለሽ ወንጪ ላይ የቀረጽን የድሮን ሻት እየወሰድን ማለት ነው። የሆነ ፍሬም አለ በጣም የሚያምር ዳገት ላይ ጉብታ ነገር ላይ ወጥተው እንትን የሚሉበት ቦታ ላይ አለና ሂድ ይለዋሉ። እኔም እሱም ማለት ነው ፒክቸሩ ላይ በጣም ተመስጠናል። ሂድ ይለዋሉ ወደኋላ እና እዚህ ላይ ሆነን ወደኋላ ለካ ድሮኗን ማየት ነበረበት። ዮኒ ገብቶሻል? ሂድ እያልኩ እዚህ ላይ ነን እኛ ሞኒተሩ ላይ ነን። እሺ ሂድ አረ ዮኒ ትንሽ ከፍ በል። ዋው በጣም ነው የሚያሩት። ደፍት ተላለችም ድሮኗ ከግንድ ጋር ሄዳ ተላጥማ ማለት ነው። ረሳ ነው። ሶ በነገራችን ላይ ወንጪ ይሄ ለካሜራማኖች ሲኒማቶግራፈሮች አቅልሽን የሚያስት ቦታ በጣም ነው የሚያምረው። እና እኔ ወደፊት እንደውም ሆሊውዶች እዛ ቦታ ላይ ትልቅ ስቱዲዮ የሚገነቡ ይመስለኛል። አንድ ሁለት ሰዎች ካዩት እውነቴን ነው የምልሽ ከተማው ላይ ቀድመን መገንባት ሳይኖርብን አይቀርም። ሳይቀድሙ ማመልከቻ ያስገባ እንዴ አይሻልም? እውነቴን ነው የምልሽ ቢያዩት በጣም የሚያምር ቦታ ነው። በጣም የሚያምር ቦታ ነው። እዚህ ጋር ደን አለልሽ፣ ወጥት ስቲ ወንዝ አለ፣ ወጥት የሰፈር አለ፣ ወጥት ስቲ ዳገት ምናምን የሆነ በቃ ምናምን ፉል ፓኬጅ ነው። እና እንደውም
ቪዚት ኦሮሚያዎች ቢጋብዟቸው የሆሊውድ ሰዎች በዚህ አጋጣሚ እውነቴን ነው የምልሽ እንደውም በጣም በቃ የሚገርም ቦታ ነው። አሁን እዛ ቦታ ላይ ምናልባት ወንጪን በተደጋጋሚ ያየ ሰው ነው ሹቢቱን አይቶ ይሄ ወንጪ ነው ሊል የሚችለው እንጂ ወንጪ አይመስልም ሌላ ቦታ ነው። የት ነው እዛው ጉጂ ሄዳችሁ ነው የሰራችሁት ምናምን የሚሉም ሰዎች ነበሩ። ጊዜ ስላልነበረን ግን እዚህ ወንጪ ሄደን ሰራን እና ጉጂንም ይመስላል የፈለግሽውን ቦታ ማለት ማስመሰል ትችላለሽ ወንጪ ለማለት ነው። ከሌንጮ ጋር አብራችሁ ሰርታችኋል? ያ እኔ በቃ ህያና ይላል ከሌንጮ ጋር የሰራነው ሚልኪ አባቡና የሚባልም ሌላ አንድ ስራ ሰርቻለሁ። ባይዞይ በጣም ዋጋ የተከፈለበት ስራ ነው። እሱን በኋላ እናወራለን። ግን ከሌንጮ ጋር የሰራነው ደግሞ እኔ ሙዚቃ ብቻ ነው ብዬ አላምንም። እሱ ዶክመንታሪ ነው። የአንድን ማህበረሰብ ኤክስፖዝ እኔ ጉጂን በደንብ ገልጬበታለሁ ብዬ ማስበው እንደውም የሌንጮ ስራ ነው። ምክንያቱም የሌንጮ ስራ ከውልደቱ ጀምሮ ከሐሳቡ ጀምሮ ከዛ ሂስቶሪውን ዴቨሎፕ ከማድረግ ግጥም ከመጻፍ ከዛ ዜማ ከመስራት ጀምሮ እያንዳንዱ ጉዳይ ውስጥ አለውበት። ከዛ መቶ ዳይሬክቲንግ ላይ መቶ ሜቦኮ ላይ ከዛ ጨብቻ ሄድን፣ ከዛ ደራርቱ ሄድን፣ ከዛ ሻኪሶ ሄድን። ከዛ በደንብ ነው ጉጂ ቦታው ላይ ሄዳችሁ በረም። አዎ አሁን ህያና ማለት እንሄዳለን ነው። ኮንቶማና ዳሪሙን እናያለን ነው። ኮንቶማና ዳሪሙ ማለት ደግሞ በጉጂ ማህበረሰብ ውስጥ ትልቁን ቦታ የሚወስደው ጉዳይ ኮንቶማና ዳሪሙ። ጉጂ ባይዘው ሁለት ነው፣ አንድም ኮንቶማ ነው፣ አንድም ዳሪሙ ነው። በቃ ሌላ ነገር የለው። ኮንቶማና ዳሪሙ ነው ጉጂ። ያንን ነው ማሳየት የፈለኩትና ለኔ ወርቅ የሆነ ስራ ነው። ወርቅ ብቻ አልማዝ የሆነ ስራ ነው። ደስ ሲል ነው በጣም መታየት ባለበት ልክ መሄድ ባለበት ልክ አልሄደም አልታየም የህያና ዘፈኑ እና አፋንቱ ፈራ አፋንቱ ደንቦ ይላል። አፋንቱ ፈራ አፋንቱ ደንቦ አንቺ ድምጽ ላይ ምን መሰለሽ አፋንቱ ፈራ አፋንቱ ምንድነው ሰው ያፉን ፍሬ የዘራውን ያፉን ፍሬ ያጭዳል ይላል መጽሐፍ አይደል? አፋንቱ ፈራ ክፋትም ባፍሽ ነው፣ መልካምም ነገር የሚመጣው ባፍሽ ነው። ባፍ ይሄዳል በቃ አንዳንዴ ለበጥፎም ለጥሩ እንደዛ ነው እና ቲያና በጣም ወርቅ ስራ ነው። ከዛ ቀጥሎ የሚልኪን ነው የሰራሁት። እሺ የአንድ አመት ፈጅቶብናል ባይዞ የሚልኪ ስራ። ሚልኪ አባቡና በጣም የሚገርም ድምጽ ያለው ልጅ ነው። አቅም ያለው ልጅ ነው። ግን መውጣት ባለበት ልክ አልወጣም። እሱን ክሊፕ ስንሰራ የግለሰቦች አምቢሽስ በጣም ረብሾን ነበር። በጣም ኢቭን ለተወሰነ ደቂቃ ታስረንም ነበር ክፍለ ሀገር። አይ ይቅርብኝ አረልስ እንዲያጓጉታን አይደለ መልሽ በጣም ያ ታይሚቀር ብቻ ቀረጻ ለመቅረጽ የሆነ ክፍለ ሀገር ሄደን የገጠሩን ሰራን። ገጠር ማንንም የሌለ ጫካ ውስጥ ሰርተን ምናምን ከተማ ሄደን የሆነ ጠጅ ቤት ነበረ። የጠጅ ቤት የሆነ አረንጓዴና ቢጫ የተቀባ ቤት ፈልገን ነበር። ተስፋ ነው ታረቁ ነው የሚለው እርቅ ሰላም ይውረድ ምናምን የሚል ነው በአፋን ኦሮሞ ከሀሳቡ ጋር እንዲሄድ ማለት ነው። ቀለሙ ተስፋ አለ። ከለሩ ቢጫ ላይ ተስፋ ነው፣ ቢጫ አይደል። አረንጓዴው ደግሞ ልምላሜን ነው የሚገልጸውና የማህበረሰቡን የክልሉን ልምላሜ ኤክስፖዝ ለማድረግ ክልሉ ላይ ያለውን ተስፋ ለማሳየት ምናምን ነበር የኔ ሐሳብ የነበረውና እሱም ቤት አግኝተን በአጋጣሚ ይዘው ገብተን እየቀረጽን ከዛ በቃ በጣም በቃ ደስ የሚል ነገር ተፈጥሮ ነበር። አክቹአሊ ከጸጥታ አካላት ጋራ በሰዓቱ ደብዳቤ ይዘን ነበር። ግን ደብዳቤውን ማሳወቅ የነበረበት ፕሮዳክሽን ማናጀራችን
ለሚመለከተው አካል አላሳወቀም ነበር። በዛ ምክንያት ትንሽ የኮሙኒኬሽን ጉዳይ ነው አክቹአሊ። ኮብልስቶን ላይ ቁጭ አለን ትንሽ የማሰቢያ ጊዜ ያገኛችሁ ወይስ የመበሳጫ ጊዜ ያገኛችሁ? ግን መጨረሻ ላይ እግዚአብሔር ይስጣቸው እኛ ማንነታችንን ሲያውቁ ለምን እንደመጣን ሲያውቁ ሲረዱት ጉዳዩን ዘፈኑን ሰሙት ምናምን ከዛ በቃ ይቱ ገበገ ወደ ክላሳችን ሄድን። ተሰራ ዞሮ ተሰርቶ ወጣ። ግን በዛ ሰዓት የነበረው ኬዝ በጣም በግለስ ማለት በቃ ልጁ ተጎድቷል። ሚልኪ ምልሽ ዘፈኑ መውጣቱ ጥሩ ነው ግን በቃ ደስ አይልም ነበር አፕን ያደረገው ነገር ግን ጠንካራ ነው። አሁንም አልበም እየሰራ ነው። ፊዚካል እንትን ያለው ፊልሞች ላይም የመሳተፍ እድል ነበር አይደል? ስፖርተኛ ነው ፋንትሽ? ከልጅነት ጀምሮ ስፖርት ሰራለሁ። እቺ በእንትን የተሞላችሁን እያነሳን ያደረገው እንደዛ ይሄ ምናምን አይዛ ሳይሆን እግር ኳስ ጫወት ነበር። ባስኬትቦል በጣም አሁንም ጫወታለሁ ባገኝ I was coach ነበር። ቁመትህ እንድታርገው ጣል ማድረግ ነው የሚጠበቅብህ። ባስኬትቦል ተጫዋችም ኮችም ነበርኩ ክፍለ ሀገር እያለሁ። ምናልባት ያልተጫወትኩት የስፖርት አይነት በውድድር እንትን ያልተወዳደርኩበት ማለት ነው። ግራውንድ ቴኒስ አልተወዳደርኩም፣ ቴብል ቴኒስ አልተወዳደርኩም። ከዛ ውጪ ግን ሁሉም ጋር ደርሰው ሁሉንም ሃንድቦል ተወዳደር ያልተጫወቼ ውድድር ውስጥ ነበርኩኝ። ባስኬትቦል ውድድር ውስጥ ነበርኩ፣ ወዳደር ነበረ። ዋንጫም በልቻለሁ። መረብ ኳስ ተጫዋች ነበርኩኝ። እግር ኳስ ተጫዋች ነበርኩ። የሊግ ተጫዋች ነበርኩኝ። ኢንዛው አዶላ ሊግ ነበርና እዛ ተጫዋች ነበርኩኝ። አሰላ እንደምትምረለው ባስኬት ጋሽቦጌ የሚባሉ ኮች ነበሩና ከነ ቴዲ ጋራ አሰላም በደንብ ባስኬትቦል ተጫዋች አለው። አጎቴ ጋር እሱን ይማርና እዛ በነበርኩበት ሰዓት በደንብ ተጫዋች አለው። ስፖርት ሰራለሁ ዞሮ። ስለዚህ አርት ውስጥ ባናገኝ ምናልባት በዚህ ዘርፍ ባናገኝ ኮች ነበርም። የእውነቴን ነው የምልሽ። አሁን እግር ኳስ ተጫውቶ ያላለፉ ሰዎች ጋር አብረሽ ኳስ ተጫዋች ግራ ይገባቸዋል። ጩኸቴ ምናምን የተቀየሙ ሰዎች አሉ። አሁን በቅርብ በምን ምክንያት በቃ እኔ ይኸውልሽ ኳስ ተጫዋች ስትሆኚ አፍሽ አያርፍም፣ ትለፈለፊያለሽ። ጆን ቴሪ እኮ ምንድነው በጣም ዝምተኛ ነው። በጣም ዝምተኛ ነኝ። አንበል ነው አስቢ ከኋላ የቼልሲው አንበል። በጣም 30 ሰከንድ ነው ዝም ብሎ ይላል ሜዳ ውስጥ ገብተሻል። በቃ የኳስ እየመጣ አጣት በጣም ና ይሄ ሌላ ነገር ይሄ በቃ እኔ ሌላ አዛዥ ወንኩ ምናምን የሚመስላቸው ሰዎች አሉ። ግን ኳስ ተጫውቶ ያለፈ ሰው ይሄን ያውቃል። አትችልም ዛስገባ ነው ተቀበለኝ እንጂ ምናምን ትያለሽ። አረና ይድለት ምናምን ከዛ ሌላው ሰው ደግሞ ትንንጩ ምናምን እግዚአብሔር ነው የተቀየሙ ሁላ ሰዎች አሉ። በዚህ አክት ያደርጋል ዴታው በቃ አክቲንግ የሰራውባቸው መስሏቸው ማለት ነው። ኮች ነበርኩ ለማለት ነው ለማለት ያለ እንትን ባልሆን ኮች ወንድ ደስ ይለኝ ነበር። አሁን መማር ይመስለኛል። አሁን የኮቺንግ ቴክኒኩን መማር ይመስለኛል። ጎን ለጎን ተስኬዶ ይመስላል። አክቲንግ ምሰራባቸው ስለሚመስላቸው የሚሰሙኝ ላይ ይመስለኛል። አራሶሶ ልጄ ግን አሁን ኳስ ተጫዋች ነው ባይሶ። አረ የመጀመሪያው ልጅ ጉሩሜ አሁን ትንሽ አባቢ ትምህርቴ ትንሽ ተጎዳ ምናምን ብሎ ፖዝ አድርጎታል እንጂ ራሱ ነው ጭራሽ ተጎዳ የሚለው ድሮ ወላጅ ነበረ። ትምህርትን ሳትበድል ነው ታዲያ ከተጫወትክ እንትን አየው ውጤቱን አየውና አባቢ ትምህርቴ ላይ ጥሩ እየሆንኩ ስላልሆነ በቃ ክረምት ላይ ቢጫወት ይሻላል ምናምን ብሎ እንጂ ሚኒሻ ጋር ነበር የሚሰራው 433 ሚኒሻ አወቅሽው? ጋዜጠኛው ሚኒሻ እሱ ጋር ነበር የሚሰራው። በጣም ቆንጆ መሰረታዊ ዕውቀት ነበረው ኳስ ላይ። አሁን ራሱ አናላይዝ ይሰራል። የእንግሊዝ የማንቸስተር ደጋፊ ነውና ትንሹ የሲቲ እና የአርሰናል ደጋፊ ነው። እሺ
እሱ የማንችስተር ደጋፊ ነው። አንተ የማን ደጋፊ ነህ? ማንችስተር በኩራት ማንችስተር አለ እንዴ? ለዓለም ላይ ከማንችስተር ውጭ ክለብ አለ እንዴ? ሲጀመር የለም። ከማንችስተር ዩናይትድ እንዳይሰሙ ሌሎች ደጋፊዎች እኔ ኳስላ ችግር የለም ለኔ ዓለም ላይ ዓለም ላይ ከማንችስተር ዩናይትድ ውጪ ክለብ የለም። አረ ምናልባት ሪያል ማድሪድ ምናልባት በገንዘብ ስለሚበልጠው ስለዚህ የአናላይዝ ይሰራል። አሁን ራሱ ግሩሜ ኳስ ምናምን ስለዚህ ያው ኮች ነበር ሆነው ለማለት ነው። እንግዲህ በልጅህም ተተኪ ከስር አሁን ምን መሰለሽ እኔ በነገራችን ላይ በሱ ፍቃድ ነው በልጄ ፍቃድ በልጆቼ በራሳቸው ፍቃድ አንተ ጫና ሳድረ ምናምን ሳይሆን ምንድነው በቃ ምንድነው ፍላጎቱ ምናምን ይገባሻል አይደል? ካሁን እዛ ላይ ዴቨሎፕ ማድረግ ጉዳዩ ትምህርት መማር አለበት። ኦፍ ኮርስ በቀለም ትምህርቱን ጎበዝ መሆን እንዳለበት ነው። ጎበዝ ነው አምናለሁ። ግን ያኛውን አብሮት ፓራራሊ አብሮት ማደግ አለበት። አሁን በእግር ኳስ በጣም ፐርፌክት ከሆነልኝ በጣም ነው ኢንቨስት ማድረግበት። እውነቴን ነው የምልሽ በጣም ኢንቨስት አደረግበታል። ምክንያቱም ሰው የሚወደው ነገር ላይ ዴቨሎፕ ቢያደርግ ጥሩ ነው። እኔ አሁን ምሳሌ ፊልም በጣም ወዳለሁ አይደል? እኔ በምፈልገው ልክ አባቴ አግዞን ቢሆን ኖሮ ዛሬ የት እንደምደርስ ነው የማውቀው። በሰዓቱ በጀመርኩበት ሰዓት አባቴ አግዞኝ ቢሆን የጣሉኝ ነገሮች አሉ፣ ወደ ኋላ የጎተቱኝ ነገሮች አሉ። ድጎማቸውን ባያቋርጥ ከድጎማ በላይ ነው። ድጎማ ምናምን እሱ ችግር የለውም ይታለፋል። ግን አሉ በቃ በሰዓቱ የነበሩ ነገሮች አሉ። ድጎማው እኮ ምናልባት 3 ቀን 4 ቀን ምግብ ሳልበላ ያሳለፍኩበት ጊዜ አለ በውሃ ብቻ። ምን አይነት አጋጣሚ ነበር? በቃ በዛ ሰዓት ማለት ነው የኮረስ በመሰራበት ሰዓት የትም ልሄድ አልችልም። በቃ ስራ የለኝም ምናምን ብር የለም። ዋሽን እየጠጣሽ ትቆያለሽ 4-5 ቀን ወይ ደግሞ የ10 ሳንቲ 15 ሳንቲ ዱቤ ገዝተሽ ትገቢያለሽ። ሰንጋተራ ባይዘይ የድሃም የሀብታም ቦታ ነው። ሰንጋተራ ነው የኖርኩትና ድንች የተቀቀለ ድንች ምናምን እነዚህ እንትናቸው ማለት የሚታለፉ ነገሮች ናቸው ባይዘይ። ግን ደግሞ በሰዓቱ እንደ ስፕሪንግ ሊጠቅሙኝ የሚችሉ ብዙ ነገሮች ቀርተውብኝ አባቴ አግዞኝ ቢሆን ኖሮ ያን ስፕሪንግ ያደርግልኝ ነበር። ገብቶሻል? ልጅ አሁን በዛ ኮንዲሽን ውስጥ እንዲያልፍ አልፈልግም። ስለምትረዳ አንተ የጎደለው የሚወደው ነገር ምን እንደሆነ ካወቅኩኝ እዛ ነገር ላይ ዋጋ ከፍልለታለሁ። ለሱ ብቻ ለልጆቼ ባጠቃላይ እንደዛ ወላጆችም እንደዛ ቢሆኑ ጥሩ ነው ያስባለሁ። አይ ቲንክ ፈረንጆች ቢበልጡን በዚህ ይመስለኛል። በደንብ ነው። አንተ በጣም ከባድ ጊዜ የምትለው ያሳለፍከው በጣም በቃ ለኔ ተፈተንኩበት ጊዜ የምትለው አጋጣሚ አለ በህይወት? እንዳልኩሽ ያ አሁን ያልኩሽ ሰዓት ነው። ፋዘር ከክፋት አይደለም actually እሱም ካጠገቡ እንዳርቅ ካለው እና አንዳንዴ ደግሞ የልብህን ካለ መረዳት የልብህን መሻት ያ ነው ከባዱ ታይሜ ያ ነበር። በጣም ብዙ ሰው አስቸግር ነበር። በጣም ብዙ ሰው እቀላውጥ ነበር ብዙ ቦታ ይሄው በዛም ካለፈል ቀላል ከዛ ሰዎች አንደርስታንድ ሳያረጉ ሲቀሩ ይከብዳል። ሰው ሳይረዳሽ ሲቀር በሌለሽበት ባልዋልሽበት ቦታ ላይ ሲያስቀምጡሽ አንቺ ምንም ይሆናል ብለሽ በህልምሽ በማታስቢው ጉዳይ ውስጥ አስገብተውሽ ዋናው ተዋናይ ነው ብለው ስምሽን ሲያጠፉ ዋናው ምንም እኮ በማታውቂው እንደሱ አይነት ገጠመኝ ገጥሞታል። በጣም አለ የምናወራው ከሆነ ምናልባት እንትን ነው ዩዝለስ ነው ብናወራው ምንም አይጠቅምሽም። ደውለው ምናምን አንቺ ባልዋልሽበት አንተ እንደዚህ ነህ አይደለ አንተ እንደዚህ አድርገሃል አይሉሻል። ገብቶሻል? ምንም በሌለሽበት በማታውቂው ነገር ማለት ነው። በቃ መልሽ እውነቱ እግዚአብሔር እስኪያወጣው ድረስ እውነቱን መድኃኒዓለም እስኪያወጣው ድረስ ዝም ብለሽ ትታያለሽ ለሱ ሰጥተሽ ማለት ግን ዞሮ ዞሮ እውነቱ ሲወጣ እንደዚህ ነው እንደፋንትሽ ምናምን ብሎ መጥቶ ይቅርታ ያደርጉልሻል። ባሉበትም ደግሞ በስልክ አውርተውሽ ነው እንደዚህ አይደለም ኮንቪንስ ትደራረጋለሽ። አንዳንዱ ደግሞ በቃ ይደክማል ብቻ
የራሱን ጥፋት ራሱ ተው ስትዩ ሳይሰማሽ ይቀራል። ጥፋቱ ዴቨሎፕ ይሆን ይሄድና የሆነ ቦታ ላይ በቃ ከቁጥጥር ውጪ ይሆናል ያ ነገር ማለት ነው። ምሳሌ ያለ ያን የራሱን ጥፋት ሰብስቦ አምጥቶ አንቺ ላይ የሚጭን ሰዎች አሉ። እሱ ነው እንደዚህ ያደረገ ምንም የሌለሽበት እኮ እሱ ነው እንደዚህ ያደረገ ይሉሻል። እንደዚህ አይነት አጋጣሚዎች አሉ። በተለይ የዛሬ 3 ዓመት 4 ዓመት አካባቢ በጣም ከባድ ፈተና ውስጥ ነበርኩ። ግን እግዚአብሔር አዋቂ ነው። እግዚአብሔር መልካም ነው። ያስመልጥሻል፣ እውነትሽን ያወጣልሻል። ብቻ ዞሮ ዞሮ አንቺ እውነትሽን ሳትለቂ መኖር ነው። እንደዚህ አይነት ገጠመኞች አሉ። አሁን ምን ለሚዲያ ማይሆኑ ነገሮች ናቸው፣ ኤሊመንታሪ ናቸው። ግን ደግሞ ዲስተርብ ያደርግሻል። ቤተሰብ ድረስ ይሄዳል ጉዳዩ ምናምንና መተውን የመሰለ ነገር የለም። እውነት ነው። እግዚአብሔር ተበቃይ ነው። እሱ እንዲበቀልልህ ስተው ደግሞ በቃ ይቀራል ሁሉም ነገር። የሚጸጽተህ ነገር አለ እንደው ያቺን ነገር አድርጊያት ወይ ባላደረግኳት የምትለው የምትቆጭበት ምንድነው መሰለሽ? ሰው ነኝ። ሰው ደግሞ ፍጹም አይደለም። ብዙ ጥፋቶችን ያጠፋል። ብዙ ጥፋቶች አጥፍቻለሁ። ብዙ በእግዚአብሔር ፊት የሚያንበረክኩኝን በጣም ብዙ ጥፋቶች አጥፍቻለሁ። ቱ ቢ ኦነስት በጣም ብዙ። ስለዚህ አሉ ያለቀስኩባቸው ቤተክርስቲያን ሄጄ ቅርበልን ብዬ ያለቀስኩባቸው ብቻዬን ያስወሩኝ አሉ ጥፋቶች። የሚጸጽቱም ነገሮች አሉ። ቱ ቢ ኦነስት ምንሽ አሁን ይሄ ነው ብለሽ አታውሪ ሚዲያ ላይ ኦሬዲ ከእግዚአብሔር ጋር ጉዳዩን አውርተሽ ፋይልሽ ተዘክቶ ያለ ነገር ነው። ግን አሉ በደንብ አሉ። ሰው ነኝ። ምናልባት ፋንትሽ አርት ውስጥ ለሚያልፉ ወጣቶች ስለሚመጡ አንተ ቀድመህ ብታቀው ሊጠቅምህ ይችል የነበረ ነገር ወይ ደግሞ ኖረኸው የጠቀመ ነገር በቃ እንደው መከተል ያለባቸው ብለህ እንደው ጣል የምታረግላቸው ነገር ይኖራል? አዎ እኔ የሰው ልጅ አርት ውስጥም የትም ያለ ሰው አንድ ማወቅ ያለበት ነገር ቢኖር ምንድነው ህልሙ? ለምን የምትኖሪው? የሰው ልጅ ሊኖርለት የሚገባው አንድ ሚኒመም አንድ ህልም ሊኖረው ይገባል ብዬ አምናለሁ። ለዛ ህልማቸው ደግሞ መታመን መቻል አለባቸው። መታመን ማለት እንዴት መሰለሽ? ምሳሌ ያህል አንድ እንግሊዝ ፕሪሚየር ሊግ መጫወት የሚፈልግ አንድ ትንሽ ልጅ እግር ኳስ መጫወት የሚፈልግ ህልሙ የሆነ ልጅ ምንድነው ሊያደርግ የሚችለው? ዴይሊ ከስፖርት ጋር የተያያዙ ነገሮችን ያነባል። ዴይሊ ኳስ ያንጠባጥባል። የሆነ ነገር ከኳስ ጋር የተያያዙ ነገሮችን ትሬኒንግ ያደርጋል። ዴይሊ ፎከሱ እዛ ላይ ነው። አሁንም አርት ውስጥ መግባት የሚፈልጉ ሰዎች ምንድነው ህልማቸው? ምንድነው ልባቸው? ዳይሬክቲንግ ነው? አክቲንግ ነው? ስክሪፕት ነው? ምንድነው? ልባቸው መስማት ከዛ ከህልማቸው ጋር የመጭጭ ማለት መገገም ገብቶሻል? ሰግጥ መገገም ምናምን ነገር ተነስቷል አይደለ? ታምንበታለህ? ለህልም መሰገጥ በደንብ ነው። እኔ ማለት እንደዛ ባልሆን ኖሮ አሁን የደረስኩበት አልደርስም። አስቢው 4 ቀን 5 ቀን ምግብ ሳልበላ እንትን በምልበት ሰዓት እኮ ተስፋ ብትቆርጥ እኛ ቤት እኮ ምግብ እኮ ምናልባት ሻክቶ የሚደፋበት ቤት ነው ያደግኩት። ተረዳሽኝ? ተስፋ ቆርጬ ተመልሼ ሄጄ ቢሆን ኖሮ አሁን እዚህ ጋር የተቀመጠውን ፋንታ እናገኘው ነበር። ስለዚህ ለህልምሽ በጣም ታማኝ መሆን መቻል አለብሽና ፎከስድ መሆን አለመቸኮል። አሁን የማየው ነገር ምንድነው? በቃ ሁሉ ነገር በአንድ ጊዜ የሚሆን ይመስላል። በአንድ ቀን ጀምበር በአንድ ቀን በአንድ ውስጥ ምናምን የሆነ ቦታ መድረስ የሚቻል ይመስለኝ፣ ግን አይቻልም። እንደዛ ጉዳዩ ዋጋ እስከሚያስከፍልሽ ደረጃ ድረስ ዋጋ ከፍለሽ ማለፍ 1 ዓመት ሊሆን ይችላል። ኦፍ ኮርስ 1 ሳምንት ሊሆን ይችላል። አታውቂው መነሻው የት እንደሆነ ስለማይታወቅ ማለት ነው። ስለዚህ ህልማቸውን ቢከተሉ
ፎከስ ቢያደርጉ ህልማቸው ላይ ለይተው ቢያውቁ ለህልማቸው ቢኖሩ ታማኝ ቢሆኑ በቃ አሁን ጉግል አሁን አለ ለምሳሌ አክቲንግ ፎር ሲኒማ አክቲንግ ፎር ቲያትር ማንበብ ዩቲዩብ ላይ መግባት ማየት አጓጉል ነገሮች ላይ ጊዜ ባያባክኑ በቃ በማንበብ ጊዜያቸውን ቢያጠፉ አሁን ብዙ ቻንሶች አሉ ለምሳሌ አሁን ቲክቶክ የሚባል ፕላትፎርም መጥቷል ሶ ለዛ ፕላትፎርም ራሳቸውን ፕሮሞት የሚያደርጉበት አቅማቸውን የሚያሳዩ ስልካቸው ላይ ስለሆነ ማለት ነው ከዛ መታደግ ይቻላል ከአንድ ደቂቃ 5 ደቂቃ 10 መታደግ ይቻላል እና ያላቸውን ያገኙትን ደግሞ አጋጣሚ ምሳሌ ያህል ኮረስ ሊሆን ይችላል ኦር አንድ ሲን አንድ ዲያሎግ ያለው ስሜት በደንብ ኤክስፖዝ የሚያደርግ አንድ ሲን ሊሆን ይችላል የሚያገኙት ያን የተሰጣቸውን እድል ሰዎችን እስተማስደንገጥ ድረስ መስራትና ራሳቸውን ሸጠው መውጣት አለባቸው ብያምናለሁ ከዛ ቦታ ላይ ዳይሬክተሩን ማስደንገጥ ሲኒማቶግራፈሩን ማስደንገጥ ባገኙበት አጋጣሚ ሁሉ ራሳቸውን ማሳየት ሶሻል ሚዲያው ስታነሳልኝ እንደምን መጣልኝ መሰለ እንዴት ሶሻል ሚዲያ ላይ ፋንትሻንተ አሁን ለአርቱ ሶሻል ሚዲያ ፈተና ወይስ እድል ይዞ መጣ እኔ ይኸውልሽ ምን መሰለሽ አካባራ ማለያ አካመናምቡላ ነው ይላል ምን ማለት ነው ያገሬ ሲስተርት አካባራ ማለያ አካመናምቡላ ነው ይባላልና እንደ ጊዜው ነው እንጂ እንደ ቤት ሻት ነው ማለት ነው በሌላ ቋንቋ ሶ ጊዜው ይሄን ይዞ መጥቷል ጊዜው ይሄን አቅም ካለሽ በሁለቱም በሶስቱም ይሄድ እኔ ሶሻል ሚዲያ ላይ ፌስቡክ አለኝ ኢንስታግራም አለኝ ቲክቶክ አለኝ ግን ይሄ ከኔ ስብዕና ጋር ማይሄዱ ነገሮች ካሉ ትቻቸው ነው ማልፈው ከኔ ስብዕና ጋር ከፋንታስንታዮ ጋር የሚሄዱ ነገሮች ላይ ብቻ ነው ፎከስ ማድረግ እዚህ ሶሻል ሚዲያው መጠቀም የራስሽ በቃ ጊዜው ያመጣው እድል ምንም ማረጋትሽ ተወዳዳሪ መሆን ለምን መጣ ምን ማለታች ግን በዚህ ውስጥ ኖርሜሽን ማወቅ መቻል አለብሽ ማለትሽ ማወቅ መቻል አለብሽ አሁን አንዳንድ ማያቸው ነገሮች አሉ ሶሻል ሚዲያው ላይ ደስም ማይሉ የሆነ ቦታ ፋሽን መስለው መርዝ የሚለቀቅባቸው ቦታዎች አሉ የኛ ልጆች ደግሞ አውቆም ይሁን ሳያውቁ አላቅም ያንን መርዝ አምጥተው ኤክስፖዝ ያደርጋሉ እዚህ ላይ ጥንቃቄ አድርጎ መሄድ ተገቢ ነው ብዬ አስባለሁ ከሶሻል ሚዲያው ጋር ጊዜው ያመጣው ነገር ነው ስለዚህ እንደድል ነው ይቀርብ እድል ነው ይቀርብ ይባልም መቅረት አይችልም የብዙ ልጆች እኮ የህይወት የኑሮ የእንጀራ በር ከፍቷል እውነት ነው ይሄን ለምን ሆነን ልል አልችልም በቃ እድሉ መጥቷል ተጠቅመዋል ይመቻቸው ሶ እኛም የሚቻል ከሆነ ከኛ ስብዕና ጋር የሚሄዱ ነገሮችን እዛ ላይ ኤክስፖዝ ያደርግን መሄድ ነው ያለብን እንደግዚው አንቺ ወደፊት በዳይሬክቲንጉ በትወናው ወደ ሙዚቃው ወደ ዶክመንተሪው በምን እንጠብቀው ሁሉም ላይ አለው ግን ያው በጊዜ ከፋፍለን ነው አሁን አንድ ዶክመንተሪ እየሰራው ነው ዳይሬክቲንግም አሁን በቅርብ የሚጀምረው አለ ከነ ማንዴላ ጋራ ዳይሬክቲንግ አንድ ቆንጆ ስክሪፕት እንደገና አክቲንግ መልሽ ያው መስራት አለብን አይደለ እየሰራ ነው በጣም በእርግጠኝነት ምናግርሽ ነገር ግን ጉያቱ የሚል በአፋን ኦሮሞና በአማርኛ የሚሰራ እንግዲህ ካስቴ ኢንፎርማሊ አውርቻቸዋለሁ እና ቴዲ ነው የሚሆኑት እንግዳስ ሀብቴ የጉጂ ማህበረሰብ ሴትን ኤክስፖዝ የሚያደርግ በደንብ ኢትኖግራፊ አይነት ነገር ነውና ወደ እንግዲህ ፌስቲቫሎች ላይ ይቀርባል ብዬ ማሰበው ትልቅ ስራ በጣም ትልቅ ስራ አስቤያለሁ እግዚአብሔርም ይረዳኛል ሶ በጣም ተወዳጅ ሆኖ በጣም የሚወዱኝ በጣም ማከብራቸው ማህበረሰቦችም ከጀርባ ያሉ መራሮችም ከጀርባ ያሉ የጉጂ አካባቢ ካልቸር ነው የምሰራውና
ብዙ ሰዎች ከጀርባ ያሉ በጣም መወዳቸው ማከብራቸው ከነሱ ጋር አብሬ ሆኜ ትልቅ ስራ ይዤ እመጣለሁ በቅርቡ። በጣም አሪፍ። አንተስ እንደው በህይወት ዘመኔ ሳላደርገው በቃ ማለፍ አልፈልግም የምትለው? እግዚአብሔር ቢፈቅድልኝ እሺ እና ቢሳካልኝ አንድ ቆንጆ የኢትዮጵያ ፊልም ሰርቼ ወይም አፍሪካዊ ፊልም ሰርቼ በፎሬን ፊልም አዋርድ ሆሊውድ ላይ ብሸለምና የሀገሬን ስም እዛ ጠርቼ እግዚአብሔርን ባመሰግን እዛ ቦታ ላይ ደስ ይለኛል። ያርግልህ። አሜን። ያሳካዋል። ህልሜም የመጨረሻው ህልሜ እሱ ነው። በቃ በፎሬን ፊልም አዋርድ ላይ እጄ ሀገሬን አስጠርቼ እግዚአብሔርን ማመስገን ነው ፈልገው። ያ በጣም ነው የማመሰግነው። ቆንጆ ጊዜ ነበረን። በጣም እኔ በጣም አመሰግናለሁ። እውነት ለመናገር እግዚአብሔርን አመሰግናለሁ። አንድ ከብት ሲጠብቅ ያደገ እረኛ ልጅ ዛሬ የፊልም ባለሙያ ሆኖ እዚህ ቦታ ላይ ተቀምጧልና ይሄ ደግሞ በኔ ሳይሆን በእግዚአብሔር መልካም ፍቃድ ነውና እግዚአብሔርን በጣም ማመስገን ፈልጋለሁኝ። እናንተም እንግዳችሁ ስላረጋችሁኝ እውነት አክብራችሁ ስለጠራችሁኝ በጣም ብዙ ማመስገን ፈልጋቸው ሰዎች አሉ። በደስታ ባለቤቴን፣ ቤተሰቦቼን፣ ወላጆቼን፣ የባለቤቴን ቤተሰቦች፣ ራሚሹ የሐረግ ፊልም ኤክስኪዩቲቭ ፕሮዲዩሰር፣ ሻኪሶ አካባቢ አንድ ስራ ሰርቻለሁ። አሁን በቅርቡ ይወጣል ሐመልማል የሚልና ምንድነው የሙዚቃ ቪዲዮ ወይስ ፊልም ፊቸር ፊልም በቅርቡ ይወጣል። ሻኪሶ ስሰራ የሻኪሶ አካባቢ ማህበረሰብ ሻኪሶ ልጆች እነ ስንቱ እነ ወሸይ እነ ጊክስ እነ ሄኒ እነ መሳይ በጣም ብዙ ናቸው ሻኪሶ አካባቢ ያሉ ማለት ከተማው በአጠቃላይ የገጠሩም የከተማው ሰው በአጠቃላይ ያዶላ ወዩ ልጆች ያዶላ ወዩ አስተዳደር ላይ ያሉ ሰዎች ያዶላ የጉጂ አካባቢ የጉጂ ዞን አስተዳዳሪዎች አመራሮች ከንቲባችን አሌክስ በጣም ነው ማመሰግናቸውና አብሬ የነገ የተሻለ ስራ እንድሰራ እግዚአብሔር መልካም ፍቃዱ ይሁን። ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም አመሰግናለሁ።